ታብታብ አድርጉ ምእመናን። እንዲህ እስከብቷ አቶ ቡላላ ናግባ እስቲ ናግባ እስቲ መላይዋ ነይ ነይ መላይዋ። ድምጡ ግን ድምጥ ነው እንዲህ ይጮኸዋል ይጮኸዋል ያጓራዋል ይገዘግዘዋል። አቶ ቡላላ እንዴት ነህ? በደንብ እያስረገጥከው ነው አባታችንን። ብሎኬን ካላነሳ አልፋታውም እናቴን የቀፈታም እርጉዝ አይጥ። እኔንም ብሎክ እኮ አድርጎኛል እኮ። ከዚህ በኋላ አልፈታችሁም እናንተ ልጆች ሳትሆኑ ጠላቶቼ ናችኋል እኮ። እኛ እንደዛ እንትን ስላረግን አይደል እንዴ ጊፍት ራሱ የተሰጠው? እሳቸው እንደዛ ያስቡም እኮ። ጊፍት ባይሰጣቸው እንኳን ከእሳቸው ጎን መሆናችን ለሱ ደስተው። ግን የተናገረው ንግግር ደግሞ ያናድ ነበር። እኛ ምን እናርግ? አረ ቡላላ ሳልነግርሽ ምን አስመራ ውስጥ የትራፊክ መብራት አይተሽዋል? እንዴ የለም ነበር እንዴ? እዲ በቪዲዮ ሕጂ ቀየህ ክበርህዮ ህዝብ ክራመድዮ ሕጂ ናይ ህዝቢ መንገዲ ተከፊቱሎ ሰከንድ በፂሁሎ እናቴ ትሩት 60 ሰከንድ ይብናዮም አለና ሕጂ ናይ ሰብ ዜብራ መንገዲ ሃልዩ ከ በልፂጋ አስመራ ምናምን ሲል ነበር። የትራፊክ መብራት መግለጫ ሰጡ። ለዛችም አይተዋል በጀበራ እናቴ ያጅቦ ልንገር እኔ አላየሁት። ኤርትራው እኮ ነው ሰው ያረገ እንዴ? ምን አስበህ ነው? እኔ አሁን ጥያቄ ነው። እኔ አውቃለሁ እንግዲህ መብራቱን አይተዋል። ዜና አያጅቦ አንዴ ልንገር የምሬ ነው። ከዛ አፕሊኬሽን ጀምረ ነበረ እኔን ሁሌ ታባረኛለህ ብሎክ ትልኛለህ። ሪሃዛ መብራቲ ሀንሳብ አንዴ ልንገር ለሰው ልጅ መጀመሪያ መልስልኝ። አሁን ፕሮግራማችን አታበላሽብን። የመብራቱን አይተዋል? አስመራ ስለምን መብራት ነው የምታወራው? ስለ ቴክኖሎጂ ነው። ቴክኖሎጂ እኮ ኤርትራው እኮ ነው ያስተማራችሁ እናንተ። ወይኔ ማስተማሩ እና አይተሃል አላየ አንዲ ስለ መብረቅረቁን ልክ እንደዚህ አሁን እንትን አሁን ላይ ካሜራ አለ፣ መኪና ሲያልፉ ይታያል። ትራፊክም ምን ይጠቅማል? አንተ ህዝብን እየሞተ እኮ ነው። በየቀኑ መተሰው እየተገደለ ነው። አጥምታችሁና ደማችሁን እየፈሰሰ ስለ አስፋልት ታወራላችሁ። እዚህ የሰው አእምሮ አላችሁ እናንተ። ግን ቆይ ሰው ለመኖር የሚያስፈልገው ነገር ምንድን ነው? እስቲ መጀመሪያ እርስ በርስ የትራፊክ ማብራት ያው እናቴ ነው ስለ ኤርትራ እንደ ኤርትራዊ እናቴ ለማን ይላኩት ለኑይል ኪላታል እንደ ትራፊክ መብራት የምሬ ነው። በዚህ ሙድ አሁን አንተ ለቀልድ ነው የምትለው፣ የምሬ ግን እየሞት ቀይህ በሬሃላ ቀይህ ትበርሃለ ቀጠው ክትብላለህ። ይኸውልህ በጥሊያን ጊዜ የተሰራ ነው። ምንም አልሰራንም እኛ። ቤቱም ቢሆን ምንም የለንም። የታወቀ ነው። አስፋልት ምንም የለም። ነገር ግን ጤናና ይኸውልህ ህይወታችን በሰላም ሴቭ አድርገናል። ምን ህይወት በሰላም ይኖራል? ታያቶ ኤክስፓየር ሲንዴ ይዞ መጥተው እናንተ እኮ በዳላርና ወንድሜ በሰላም ብትኖሩ ነው በባህር በምን እያለፋችሁ በዛ ያለቃችሁ የነበራችሁ። ቡላላ ልንገር እናንተ ማለት ነው ምንም ሰላም እኮ የለም እኮ እናንተ ጋር እኮ ድህነት ብቻ ነው ያለው ማለት ነው። ህዝባችሁን እየሸጣችሁ ወንድማችን 15 ካሊት አጋር ለሐልፍ ይፍቀደሉ ማለት ይበዚ አጋር ልክ ዜሮ ኢላ ካሊት ቀይሕ ምስ ወላዕ ድማ አጋር ነው ጉዩ ማካን ከሐልፈን ካብዚ ሕግዝ ወጻይ ማለት አጋር አንድ ነገር ልንገር ሙሉና ማለት ነው ቁም ነገር እንነጋገር። እናቴ ጋይስ ፎሎ አድርጉኝ በእናታችሁና ከነዚህ ይወልካ ቆይ አንድ ቀን ግን አገኛለሁ። ያስመራ ልጅ ድረስልኝ ያለ እኮ አባት እኮ ነው ምርኮኛ። እንደ ባጫ ደበሌ ምርኮኛ እኮ ናችሁ እናንተ። ቆይ አንዴ አዳምጠን የምርኮኛ ልጅ በምን ሞራል ነው አንተ ከሻዕቢያ አንድ ብለህ የምትሳፈተው? ቆይ እስቲ እናዳምጠው። ጽዳቱን እናቴን ጽዳቱን እስቲ አዲስ አበባ
كابز حجز وصاي مغنيات أقرب على فهلو يا جاي لا ندي بنات ود زارغو زي أنا كمزي حلفكم كمزبا ما حلف بعد بالنجار يلن كاميرا حيزاتك بعد ما ከባድ ቴክኖሎጂ ገባ ማለት ነው كاميرا ትራፊክ መብራት አስቧል ኤርትራ ጽቡቅ ትደል ሁሉ ሶስት ቦታ ላይ ነው ያለው አስመራ መግቢያና አስመራ መውጫ ላይ እዛች ጋር ፎቶ ቢቆጠር 50 መኪና ነው እንዴ ለዛ 50 መኪና ኤርትራ ግን እኮ ምንም የላትም እኮ ባዶ የሆነች ሀገር እኮ ናት። እኔ የምታሳዝኑኝ ኢትዮጵያን ስትናገሩ ነው። ኢትዮጵያ እኮ ሲመጡ ኤርትራውያን እግዚአብሔርን ሌላ ሀገር ውጪ ምናምን ሄዱ ነው ይመስላችሁ። አዲስ አበባ ሰው ሲገቡ በጣም ነው የሚደነቁት። ኤቲኤም እንዳስደነገጣችሁ ታውቃላችሁ አይደል? ኤቲኤም በጣም አስደንግጧችኋል። ኤቲኤም ሲያዩ ብር በዚህ ይወጣል እንዴ ምናምን ብለው እናቴ ትሙት። ይሄ ሪያሊቲ ነው። የወፍጮ ማሽን ምናምን ሲያገኙ ከትግራይ ወስደዋል። ምን ያልወሰዱት ነገር አለ? ነቃቅለው ደንግጠው ማለት ነው። በቃ ብዙ ነገር የላቸውም፣ አይተውም አያውቁም። በዛ ልክ ሆናችሁ ግን ኢትዮጵያን ስትናገሩ እኔ ታስቁኛላችሁ። ጅብነት የት ሄድክ? ሄይ አይሰማም? አዎ መጣ። ቆይ ፎቶ እየመረጥኩ እኮ ምንም እኮ መሰረታዊ ነገር ስለሌለ እኮ ይገረማሉ። ታውቃለህ አይደል? አዲስ አበባ ሲመጡ አይታቸው ከሆነ ኤርትራውያን በጣም ነው የሚደነቁት። እንዴ አረንጓዴ ብቻ እያሉ ስማ፣ አረንጓዴውን በሰማያዊን ቀይረው ኢትዮጵያ መጽያትና እያሉ እናቴን ኢትዮጵያ መጣችብን የመብራቱን እንትን እያዩ ኢትዮጵያ ባንዲራ ይሄ ነው። ዛሬ በኢሳያስ አፈወርቂ ነው የምንሄደው። ምዕመናን እየገባችሁ ኤርትራውያን ብርቅ ሆኖባቸው የትራፊክ መብራት ማስታወቂያ ራሱ ሲሰሩ ነበር። እናቴን በሚገርም ለምንድን ነው ግን እንትን የሚያወርዱን? በእናታቸው ሕጂ አለ። ቆይ አዳምጥ። ሕጂ ቀይህ ትበርህ ተላ ጠጠውክ ትብሏል እንዴ? ኧረ አያጅ እንዴት አድርገህ ነው ያመጣው አንተ? ኧረ አይኑን ኧረ አያጅ የምር የግፍ ነው። ያው ለኢትዮጵያ ሰው ያረጋት እኮ የጀግና እኮ ነው። እናቴን ኤርትራን በደህንነት የሚያሸማቅቃት የሱ እያደረገ 4 ኪሎ እየፈረሰ ነው። ድረስልኝ አንተ ይኸውልህ፣ እኛ በጤና እየኖረን ነው። ታውቃለህ ሳይንስቶች ምን እንዳጠኑ ታውቃለህ? 99% ከአፍሪካ ማለት ነው 75% ኢትዮጵያዊ የአእምሮ ችግር አለበት። ምክንያቱም በኤክስፓየር ስንዴና በዛ በአሜሪካውያን በአውሮፓውያን ወደ ኢትዮጵያ የሚገባው ቫይረስ ገብቶባቸዋል። እናንተ ማለት ነው ቂጣችሁንና ደማችሁን የምትሰጩት ለምንድን ነው? ለፈረንጆች ናቸው። እኛ ግን ራሳችን በጦርነቱ ሰዓት ቤታችን ባይሰራም አስፋልቱን ባይሰራም እንኳን ማለት ነው። ይኸውልህ እውነት እናመሰግናለን። ኢሞ ሐወይ ቆይ አንዴ ሁላችንም በተራ እናውራ። ስለ መብራቱ ነው የምናወራው፣ ስለ ትራፊክ እና ምን ሐሳብ አለ? ኦኬ ቴክኖሎጂ ኤርትራ ላይ ብዙ የለም ካልክ ችግር የለውም። አዎ ልክ ነው፣ እውነት ነው። የለም ብዙ የለም። እኔ አሁን የማወራው ስለ ትራፊክ መብራት ነው። አያጅ ቆይ ላስረዳ። የኢሳያስ ኮሪደር ልማት ነው፣ አዲሱ ኮሪደር ልማት። ይኸውልህ ሰው ይኸውልህ ህገወጥ አስፋልትን እየተሻገረ በህገወጥ አስፋልትን እየተሻገረ ቅጣቱን እንትን እያለ ሰው ስላማረረ ነው። ገባ እንጂ ኤርትራ ማለት ነው የትራፊክ መብራትም አያስፈልገውም። ህግን የሚከተል ስነ ስርዓት ያለው ህዝብ ነው። ገባ የምሬ ነው። እናንተ እኮ እንስሳ እኮ ናችሁ። ቆይ ወንድሜ አንዴ አዳምጠን ደረገላችሁ እንኳን እዛ እኛንም አዳምጠን እንጂ እኛንም አዳምጠን እኮ እኛንም አዳምጠን። አንዱ ከታች የጻፈውን አይታል። አንዱ ከታች የጻፈው ቆራዓበል ኤርትራዊ ችግር የለውም። አይ ችግር የለውም። እንኳን በኤርትራ ላይ ሙድ ለመያዝ አበቃችሁ። የትራፊክ መብራት 2026 እናቴ ኢትዮጵያ ከጫፍ እስከ ጫፍ በሬሳ መልቶ ማለት ነው። ይኸው እናንተ እኮ ማለት ነው ተንቀሳቃሽ ሬሳ እኮ ናችሁ። የእናታችሁ ማህፀን የተደፈረ ማለት ነው። እዚህ መጥታችሁ ትስቃላችሁ።
ለኔ አሻንጉልች ናት እናቴ ትምት አሻንጉልች ካንተ ጋር እንዴት ነው ለመላለስ የምችለው? ስማ ኤርትራዊ አንድ የወልድ 1 ሚሊዮን ኢትዮጵያዊ አንድ ኤርትራዊ አይመጣም። ገባ በአስተሳሰብ ቢሆንም ለሀገሩ የትኛውን አስተሳሰብ ነው የምትለው? እኮ ስለ አስፋልት ስለ መብራት ጅቡ ኢትዮጵያ መብራት ሄድና ቤተሰብን ቅበር እንዴ ቆይ መቼ ነው በስርዓት ናውራ ሁላችንም እንዲገባ ተመክራችሁ ማትመከሩ? እንደናንተ እንስሳ እኮ የለም እኮ በአለም ላይ እንደ አፍሪካው መሃይም የለም አልተፈጠረም። ኢሞ ሐወይ አዳምጸናሞ እናተ ደማመጽና ከንዘራራ አሁን አረንጓዴ ቢጫ ቀይ በሐቅ ያያጅቦ ከነገረካ እስኻ ይቀልዱን ተውና ቁም ነገር እስቲ ያውራ አንድ ቀን ቀልድ እኮ ችግር የለውም ይደረስ። እሺ ቁም ነገር እኮ ነው። እኔ አሁን መብራት መኪና ነው ለህዝቡ ነው ትራፊክ የተገጠመው። ቆይ ኢሞ ለመኪናው 50 መኪና ነው ያለው። ለህዮቹ ነው ይኸውልህ አንተ በ50 መኪና ተገረም ብዙ አያኳለ ታውቃለህ። አንድ እንጀራ ትራንስፖርት የሚጠቀሙባቸው የምንኖር ህዝብ ነን ታውቃለህ። ለዛ ለጎረቤት እንኳን አብነት ለዓለማችን አብነት ባይዘው ጅቦ ይሄ የትራፊክ ማብራት ብርቅሞ ቢሆንባቸው ነው አይገርመኝም። ምክንያቱም ትግራይ ክልል ሲገቡ ለጦርቱ ተታስተውሳለ። ቆይ አንዴ አድምጣ ብራዘር አንድ ነገር ልንገር እኮ አንዴ አድምጣ እንደዚህ ነገር ካወራ ኤርትራ አረስ ማፋታ ይሰጥም እንዴ በአራት ዓመት ያቡካሩ ቅባት በዳቦ ይበሉት ተፈለገ እግዚአብሔርን በልተዋል እኮ አንተ ስማ ልንገር የአቮካዶ ቅባት ማለት ነው። ምግብ መስሏቸው በዳቦ ቀብተው በልተውታል። ኢትዮጵያውን እየተረፈ ነው። ኢቲኤም ለመቀበል እኮ ኢቲኤም ማሽን ጋር ለመሄድ እኮ ጫማቸውን አልቆ ነው የሚገቡት። ታውቃለህ አያጅቡ ኢቲኤም ዝም ብሎ ብር የሚሰጣቸው መስሏቸው በቃ ቆይ አንዴ አያጅቡ ይሄንን መስክር። ቆይ ብራዘር ኢሳያስ ይላል እኮ አረባል አንዴ አያጅቡ ይሄንን መስክር። የታሸገ ቅባት በዳቦ ቀብታቸው የበላችሁ እኮ ሰዎች ናችሁ። እናቴ ትሙት እኮ ሪያሊቲ ነው፣ ውሸት አይደለም። የኤርትራ ለምኖ አይደለም ሰርቶ ነው የሚያመጣው ለፍተው ነው የሚያመጣው። እሺ እኔ አሁን እስቲ ከኤርትራው ትንሽ ተማሩ። እዚህ መጣችሁ ስለ ኤርትራዊ እንዲህ ብላችሁ ኤርትራውን ከምታቃልሉ ማለት ነው። ኤርትራዊ ማለት አዳምጠኝ። ምን ላዳምጥ? አዳምጥ። ስለ መብራት ነው እባክህ፣ ስለ መብራት ነው። አዎ የምር ግን ደስ አላለህም? የትራፊክ መብራት በመተከሉ ደስ አላለህም? ተመችቶኛል። አረንጓዴ ቢጫ ቀይ ሲበራ ኢትዮጵያ መጣችብን። ግን ይህንን ነገር በእንትን ምን አለ መሰለህ አንዳንድ ከፊልም ምናምን ቆርጦ የሚያመጡት ነገር አለ። ለሙድ አለ አይደለ? ዝም ብሎ ኮሜዲ የተሰራ አሰርን አስገባው ኮሜዲ ሲሰራ ማለት ነው። ቆርጦ ያመጡታል። ስራ ላይ ስላለውን አንድ ጊዜ ትንሽ ላውራ ትንሽ አዱሊያስ አሁን የምናወራው ትራፊክ መብራት እኔ የምለው ትግራይ የትግራይ ህዝብና ትግራይ ስለ ኤርትራ መናገር መብት ትግራይ አትበይ። አሁን ስለ ትራፊክ መብራት ነው እንደ ጅቦ ከዋጋና ነግራታ አያጅቦ ተወግን ግፍ ነው እና ግፍ ዲክታተር አይተናል። ለእናንተ አዲስ ዓመት አለ ኢሞ አዲስ ዓመት አለ። ትራፊክ መብራት ትናንት አዲስ ዓመት ገብቶ የለ አዲስ ዓመት ኢሳያስ ሰጣችሁ ስጦታ እኮ ነው። ለአዲስ ዓመት ስጦታ ነው። ቅሰን ብለዋል እኮ ለኤርትራዊ አያጅቦ እስቲ አንድ ቀን እንኳን ቆፍጠን ብለህ ቁም ነገር አውራ በልና አዲስ አበባ መታችሁ ፎቅ ወደ ላይ የምቆጥሩ ሰዎች እኮ ናችሁ። እናቴ ትሙት እንዴ! እንዴት ነው ሸጣችሁ የተሰራ ነገር እኮ ነው። ምን ነው በሐቅ የተሰራ ነገር ማውራት አችልም። በዚህ ልክ ስለ ኢትዮጵያ ማውራት አችልም። ይሄ ራስን የሚያሳየው መስታወት ስታዩ የደነቃችሁ ሰዎች እኮ ናችሁ። በጣም ሻዕቢያ ዋጋዕና ባነበይን ኻሒስ ኸይዝ መድረክ ሻዕቢያ ዋጋዕና ነሽ እራይ ማህረ ተዛረቢ ነው ዶር አስቀርቷል። እግዚአብሔር ቪዲዮ ተታየው አዋጉዕና እንደው ተሐበን ቪዲዮም እንዳታየው አንዴ እኛ አብረን እናድጋለን ብለን ስናስብ ሄዳችሁ ከ50 ዓመት በኋላ ማናገኛችሁ ሳስበው ማለት ነው። እና በጣም ደስ ብሎኛል። እዝኮ ኣብ ትግራይ ቅድሚ 20 ዓመት ንሕና ክንውለድ ተተኸለኩ ህግደፍስ ክትድግፍዎ ናይ ትራፊክ መብራት ዋይ አዋ ጅቦ እግዚአብሔርን 20 ዓመት ተተኸለኩ ይብስሩ 7 ዓመት ነው 7 ዓመት በእናንተ ምክንያት እኮ ነው። ከ7 ዓመት ካኦት ይሞት ትግራዋ ይሞት ኢትዮጵያ አዛሩ ምን አብዚያ እስከ ዋይ ጦንደበሊ ሻዕቢያ እኮ ማፋን ፎቶ ማፊው አዛሩኒ ስማዕጅቦ ኢሳያስ ከምዚ ኮነን መልክዑ ቀይሮ መጀመሪያ ሓራይ ዒስሉ ምጻዮ እሺ
خلاك أنا عقابة بسدنا تقولوا بسدنا تسوتيو موضوع عفكم شعبية ولدكم شعبية لما تسيبكم شعبية مدرم منك أنيا أنت كويس شاور سوقات أنا قد تقبعي مواتين جاجا لما أني أسوطات توجي حرر بالويانا تونجي أهون سلا ترافيك مبراتون من نور نو زو لا ترافيك درا هاي كون لا يسبق يكون لا يجمو لا يسبق يكون نابز ساعات زي بزعبا كم تزرع هاي ترافيك لا مبراتو سي لا يسبق أي زرب እነዚህ ብርጌድ ላውንድ የሚባሉት ናቸው ትራፊክ መብራት የትራፊክ መብራቱን እንዴት አየው 2026 ላይ በከባድ ሁኔታ እየተመረቀ ነውና የትራፊክ መብራቱ ያሳፍራል ማለት በዚህ ሰዓት ምናልባት አነስ ብዛዕባ ናይ ባጊዕ ናይ ጤልን ከይከውን ናይ ፍየል ከይከውን ምናልባት መብራቲ የሰው አይጥልም አይመስልም ለመላው ኤርትራውያን እንኳን ለ2026 በሰላም አደረሳችሁ። ኤርትራ አስመራ ውስጥ ባለው ትልቁ መስቀለኛ መንገድ ላይ አንድ ሜጋ የሆነ ትራፊክ መብራት ተተክሏል። ኮራበል ኤርትራዊ እንኳን ደስ አላችሁ። ለዚህ ደግሞ ማንኛውም ኢትዮጵያ እየገባችሁ የደስታ ስሜታችሁን ወያኔ ህርበል ወያኔ በዛውም የከለሩን አረንጓዴ ምናምን ሲበራ ምን አይነት ምልክት እንዳለው ኢትዮጵያ መጣች እንኳን ወደ ሰማያዊ እንዲቀየር ተብሏል በኢሳያስ አፈወርቂ አማካኝ ጅቦ አታጅቦ ደርጊ አማከልና ይበራል አይሮት ስለላይስ ካብሳን ሕጃአቲና መብራህተ ተኺልና ለና ቀኒልና እሺ ማዓሪ ከቀይሮ የሞ ስለና ትራፊክ መብራት አብ አስመራ እንታይ ይርኤክ ማስታወቂያ እሺ زحاوي ام حاوي ميوت غبرامو تزارب يخ ميت غبروا نحنا عين سابق ايش حري معري سله ترافيك نحنا عين سابق ويننا تقاروا بلعخمنا ختموتو بلعخمنا بقى تبلعنا امحاره بلعخمنا اورومو بلعخمنا نابكم كدوكم شعونا مبراتنا بقلن كم نزارب غيركمنا تبلعنا يا باخو بلعخمنا وديخمنا مرو معاد مناك يبلل نعنقف زوم شعبيا فاندا تعنقفنا بجهم قدوفنا بخال ايش مصوعوا مامي مناك يبلل يني قنج دنج يا ترافيك مبراتون ነው مدري من قنيا እሺ ማረ የትራፊክ መብራቱ መቼ ነው የተመረቀው አሁን 2026 ላይ ነው አይደል አሁን ቀይሮዋለን አዲስ ስታይል እናስገባዋለን በአዲስ ስታይል ለዛ ኮሎ ግን አረንጓዴ ብጫ ቀይ መሆኑ ግን አላስገበራችሁ አረንጓዴ ብጫ ቀይ መሆኑ አላስገበራችሁ ሶስት ከበል ስራኻ አደነግጡ አረንጓዴ ብጫ ቀይ ስታይ አደነግጡ ኢትዮጵያ ፈንዲጋ መጣ ብሎ ካባ ፖለቲካ ተዛሪ በቃ መሃይም ታዲያ ትፈልጠው ፖለቲካ መጨረሻ ላይ ምን እንዳለ ታውቃለህ ሚዩት ግበሪ መጨረሻ ላይ ምን እንዳለ ታውቃላችሁ እንኳን ደስ በለኩም ኤርትራውያን ትኮርዑለኩም ምናምን አላ ግድብ ቢተክሉ ምን ነው እንዴ ግድብ እኮ ተክሏል አላየም እንዴ እኛ ስናስመርቅ ኢሳያስ ያስመርቅ ዜሮ እያለ ነው አንዴ እናደርግ ካብዚ ሕጂ ዝወፃይ ምክንያቱ አጋርና ሓለፈ ሆሎ መኪና እንተ ሓሊፉ ካሜራ ተሰቂሉ ስለዘሎ ብላ ይሰማል علي الكاميرا يحزك كاميرا يزا كمزي حلفكم كمزبا ما حلبا دبال ነገር የለን ካሜራ ሒዛትካ ዩ ናይ ባሐቅ ማብራቱ እኮ ነው ካሜራ ነው ምዕባል እያለ ነገር ይመደለሁ ናይ ባሐቅ ጽቡቅ ንስጉም ከም ዘለና ናይ ኤርትራ ጽቡቅ ትደል ኩልኻ በዚ ጋጣም እዚ ክትሕበንን ክትሕጎስን ስለዝደለኹ የነዝ ዝሕብሮ በቃ እንዴት በኤርትራ መደሰት እንዳለባችሁ እንዴት መኩራት እንዳለባችሁ ይሄ እሱ እኮ ግማሽ ትግሬ ነው አስመራ ቁጭ ብሎ እኮ ነው የሚያስተዋውቀው ግማሽ ትግሬ ነው አባትና እናት ትግሬ ናቸው ትግሬ ትራፊክ መብራት መደሰት ካደችው ሰውዬው ኖ ሰውዬ ቆይ ልንገራችሁ ሰውዬ አባቱ ትግሬ ነው እናቱ አማራ ናት ለዛ ነው
እንታይ ገብራለ ዳ ኤርትራ ዳ እንታይ ገብራለ ኤርትራ ዳ ትግራዋይ ተኮይኑ ወይ ሓራዋይ ተኮይኑ ዳ እንታይ ገብራለ ዋ እንታ ክንገብሮ ንሕና እኮ ፍትሓውያን ኢና ፍትሓውያን ኮይና ንሕና ፍትሒ ብና ይበቃው ነበራለ ይስራሓው እንታይ ዳው ችግር ይብሉና ጅቦ ተሸጊሩ ሕጂ ቁርብ ተተናኺፉ ትፈልጡ ኢኹም ምስ ትግራይ ተተናኺፉ ምስ ኣምሓራ ተተናኺፉ እዩ ኣነ መእተው የብለይ እንተይሉ ኣስመራ ኸፍኩ ነገም የብልና ንሕና አስመራ አንድ ቀን አልኖርም ምን ይጨቀኛል አቤ ከፈትረኸ በቀማላ አትሳደቢ አንቺ ደግሞ ኢንተርኔት የለም ምናምን አሁን እንደይለ አቤሬ ይኸው ኢንተርኔት ኮፊል ካብ ትራንስፖርት የለም አህያ ብቻ ነው አሰርገዝ የሚለው የምርቃት ስነ ስርዓት ኮሚቴ ነኝ እያለ ነው አስገቡት እስቲ አሰርገዝ የሚለው የምርቃት ፕሮግራሙ እንትን ነኝ እያለ አሰርገዝ የሚለው የምርቃት ፕሮግራሙ ኮሚቴ ነኝ እስቲ ላክ ለኳላ አንድ ቁጥር ምርቃት ፕሮግራሙ እንትን ነኝ እንኳን ትልቅ ዝግጅት ነው የተዘጋጀውም ነበር እንዴ ምኑና ነው ትራፊክ መብራት ተመርቆ በጉደኛው ገራሚ እንኳን ደስ ብለው እኔ አባይ ግን ንሱ እኮ ነግረኩም ኤርትራዊ እኮ አትሐፍትና ትሕበ እኮ ይዝግበት ነው አንተ አጋመ ፈደሃ ሆይነ የፕሮግራሙ አስተባባሪ የታለ ኦኬ አገኘሁት አርፍድ አሟል ደፈቀ በረከተ አበረ ስለዚህ ነው ትጻረፍ ይዝግበት አላዛር ነው አይደል አላዛር አስተባባሪ ሰላም ጁባይ እንዴት ነው ባለፈው እኮ እንትን ይያል ነበር አለ የጻፍኩልህ ነበር የተጻፈ ነበር እና ጀነሬተር ልክ ያለው እኮ ነው ምን ሆናችሁ ነው እናንተ የኔን ጀነሬተር ጫጫታ አለ አይሰማልም ቆይ ስማ ወዴት ነው ጀነሬተር ይላል ወደ አስመራ ነው አይላኩት ወደ አስመራ አይላኩት ጀነሬተር በኔ ጀነሬተር ነው እየበራ ከ6 ከ4 ሰዓት ተመሪያ ለዲኻ ጀነሬተር ግዛላ ንፍጣም ከ6 ሰዓት በኋላ አይሰራ መብራቱ ጨርፍ እንደግደህ ማዓል ጨርፍ ጀነሬተር በኔ ጀነሬተር ነው እየበራ ያለው ነው ያለው በጀነሬተር ነው ይላክ ነው እንዴ ጀነሬተር ልክ ነው እየበራ ያለ እንዴ ምን ሆናችሁ ነው አንተ ከካው ለእናትህ ግዛላ ስፖንሰራችሁ አንቺ ደግሞ ጀነሬ አስመርቀን ምናምን ገመድ እንትን ይሄ ቁራበል ሻዕቢያ ቁራበል ታዲፍ ባህል ጽምብላል ጀነሬተር አሁን 3000 ዋት ነው ትራፊክ መብራት ገና ለምላገጠሙስ ካሜራ አለና ያ ሀሚም ወስራ ዋ መምህር ካሳይ እኮ ካሜራ የሚሉት እኮ እንትን መብራት ነው እኮ መብራት ስለሚል እኮ ነው ካሜራ ያሉት ታይጽርፊ ካሜራ እኮ የለውም ቤተሰባት እንዳውቃ ከይተጸረፍ አጋባብ ትገብር እንዴት ናችሁ? ሰላም ነው። ሰላም እንባባል ግድ የላችሁ። እኔ የኤርትራ ሰው ነኝ። ጅቦ እየሰማኝ ነው። እኔ ልንገር መረጃ የምትፈልጉ ከሆነ እኔን ጠይቁኝ። እኔ ኤርትራዊ ነኝ እና የተመረቀው በምንድን ነው የሚባለው? በጣም ጥሩ እኔ አብራራዋለሁ። በትግርኛ ከነገርክ ዛሐፍተይ በአማርኛ ተካሄደኒ ትክደኛለች በአማርኛ ከሆነ በትግርኛ ውርድ ራሱ እያካዱን ይኸውልህ ሲያስተዋውቅ የነበረውን የትራፊክ መብራት ነበር እና ከዚህ በፊት ገጥመውለት አይሰራም ነበር እንዲህ ዝም ብሎ እንትን ብቻ ነበር ምንድን የሚባለው እንትኑ ብቻ ነበር ሽባካ ነው የምንለው አረንጓዴ ቢጫ ቀይ ጨርሶ አይደለም መብራት ኤርትራ ተኮይነ ድሕሳነ ሓቂ ዝዛረብ ደለኹ ስኽንታይ ትፈልጥ ኣብዚ እንዲ ክደለኽ ስኽንታይ ትፈልጥ ፈልጠይ ኩ እንተ ኮይኑ ደይፈልጥ ሓንቲ መዓልቲ ወላ ሓንቲ ትፈልጥና ወላ ሓንቲ ትፈልጥና ንሕና ሲ ሽምና ከፊ ይብለክ ኣለኹ ሽምና ሴማፎሮ ብቴሌቭዥን እሱ እቲ ላኢላሃ ኢላ ፈልጦ ዲኻ ኣቦ ትግራዋይ ምዃኑ ኣዲኻ ኣምሓሬት ምዃና ኣየ ኣነ ብለካ ኣሎ የሓፍር ሓፊር ብለካ ትማሊ بحفرت كمودلي አራፈርኝ በእውነት እኔ አፍረናል በሱስ እኔ ይቅርታ ለመጠየቅ ነው የገባሁት በእውነት ይቅርታ አልጠይቃችሁ በዚህ አጋጣሚ በእውነት እንደዚህ አይነት ሰዎች እኛን እንትን ያሉ ስለሆነ በእውነት ይቅርታ እንጠይቃለን ጅቦ
መጠየቅ አለብን። ምንም አይደል። ኢትዮጵያን አዝነናል፣ በጣም አዝነንባቸዋል ማለት እንደ ጎረቤት ነው የተሳቀቅነው። የአሰር ገዘር ጄኔሬተር መልሱለት። እሺ ከስድስት ሰዓት በኋላ አይበራም አሉ። حانت تصفت وقالت تمتينا لك بقى خدق فنا يا اخي خلنا مصالكاين صح شجرنا يقعد يدلك خلاص ولا حنت شجره بالكامل ሁሉም ነገር በሴክሹዋል የሚፈታ ነው ይመስላል እንጂ አይ ሴማፎሩን ሌላ ሴማፎሩ እያስመረቀን ነው። አሁን ደግሞ በቲራቮሎ ሌላ እየሰራን ነው የሱ አይነት ስንት ነው ያለው? ከተማው ስንት ነው የተተከለው? አሁን ሁለተኛ የሚተከለው ካሜራ ግን አፍሮ አፍሮ አንተ ነገር ለካ ኤርትራዊ አና ኤርትራዊ حتى ዘለኸ كم عين الدمت دول يرفعنا نعم كمان تقبلنا كلنا ساخذ صاري لك صغي ساخذ صاري لك عبد اخي انا عبد بس ما اقول له كرك شيم حزس تودي اما اخل اسمره خويني صاري بلنا الحارس تقراوين ام حراين فرق الى بسرق حيدات ارتراو مخان قنت قوم يبدو قبر اندحر دغونه حق وطيها وي اندحر زغونه ነገር اندحر تزاريبكا قوم يبدو قبر ምናልባት አይተካተተል እንትኾን በር اندحر انا حجي ابتا عدي دولو ጸገም اندحر تزاريبታ ይብሉኻ ትግራዋይ ይብሉኻ ረዲሃን እዚ ነገር ዚስ ቁናዕ አይኮነን ከመይ ገይሩ ይኸውን ትብል ትግራዋይ እንታይ ይብል ከተካብሉኻ መፍትሒ ይኮነን እንደነግሩኻ ኢሚዲየትሊ ሃገር ካይም ተቀይሩ እጂ بعد اتري ادلኻ ቀልቢ ብላ ገለ ብላ ولا نتي سوا شكر هلولو لولبتوش تعدي ايرتراوي يكون يلا تريا انتي حنت حتو ناونتي كنغرك نجس ونجس قلبها سلمت ريا ولا دمصاي فلط هالاي مخانا وانت قد حاجه حتى خبر ايرتراوي سلمت يسوي انا ما هايب سلام قد هاد خمكه እንዳለ ምቀኞች ናችሁ። ዛሬ እኮ የደስታ ቀን ነው። እንኳን ደስ አላችሁ በሏችሁ። ምን ናችሁ? ግን እኮ ይሄን እኮ ሴሌብሬት እያደረገች ነው በውስጥ ታችሁ ማሪ ታላቅ የድል ፕሮግራም ነው እንዴ? ማሪ ደግሞ ማለት በጃው እኔ እንኳን ደስ አላችሁ እንኳን ለዚያ በቃችሁ ብያለሁ። አሁን በዚህ ማሪ ታለ ማሪ ፕሮግራሙ ላይ ነው እያበራ እያጠፋ ነው። ቡንጫ አዳግ ናይባሐቅ ኤርትራዊ ደስ ናይባሐቅ ኤርትራዊ ደስ حنسب بس قبل ما نخشم كتاول افصل هنسب جوه سمعنا ولا نايبحق ማለት ተነመረቅ ነርና እንኳን አደስ ልጉባኩም በር አብዝ መጽሁም ሲ ቶፒክ በቃ ተጋሩ አኺልኩም በደምና ተሐጸቡ ምን ማለት ኤርትራዊን سمع عند እንታይ ደምደም ሙሲማ ፈሮ ሆነ መርቅ አቲ አባ ዓለማዊ በትሐት ህና ሲማ ፈሮ ሆነ መርቅ አቤዳ በትሐት ለመረቅ 6 ሰዓት በኋላ መብራት ስለማይሰራ ከ4 ሰዓት በኋላ መኪናውም ጋሪውም ዝም ብሎ አብሮ ማለፍ ይችላል። ችግር የለውም። አሁን አትንጫጩ፣ ብዙ ችግር የለውም። እሱ ጀነሬተሩ እንትን ከ4 ሰዓት በላይ እንደማይሰራ ስለማውቀው ስዊች ኦፍ ይሆናል እና ተጨናነቁ። ጋሪውም ሁሉም ነው አብሮ የሚሄደው ዝም ብሎ የትኛው ጋሪ በሬ የለም። በሬ እንኳን ይኖራል እንጃ። ብቻ ግን በቃ መብራት አይሰራም ከ4 ሰዓት በኋላ በጀነሬተር ነው የሚሰራው እኮ መብራት ስለሌለው። አንተ የት ነህ? አዎ አስመራለሁ። አስመራማ ከለለሁ ከመንገድ ተሜራ ኢንተርኔት ሰርሕ ልካ ወደ ጀነሬተር ኢንተርኔት عندك حقوس مساي دسي ولكم مساي كل خف سدت نبر إيرتراوي تحبن إزي عدخا إزي مريت كاموني تحبن أسمرها كابت زنوبروتو زيادة وكيبان بريحان يترعين ندلا سلازي نايزل عالم برهان يقبر الله نسمرها حقوس مساي حجي رايو عصرت حمش خليت اقر نخحلف يفقدوا له مالتي بزي اقر لك زيرو الى خالق اي مش ولا عدما اقر دو كبلي ما كاين كحلفه اي سي بلاي طبعا جزء وتاي مغنياتو اقرنا حلفه كله ماكينه انت حليفو كاميرا تسقي بسلازلو بالعلي انت كاميرا يحزكا انا خمزي حلفكم كمزبا ما حلبا دبال نغير يلن كاميرا حيزاتكايو ناي بحق معرخ اندي معباله اتاتاتنا لنا انا بزا
ካሜራ ተገሪመ ዘለኹ ናይ ባሕቂ ጽቡቕ ንስጉም ከም ዘለና ናይ ኤርትራ ጽቡቕ ትደሊ ኩልኻ በዚ ጋጣሚ እዚ ክትሕበንን ክትሕጎስን ስለ ዝደለኹ እየ ነዚ ዝሕብረኩም ደለኹ ሕጂ ራእይዎ 15 ካሊእ 15 ደቂቃ ሲሞላ አረንጓዴው ጠፍቶ ቀይ ይበራል አለ። ከተሻገራችሁ መኪና ካለፈ እላይ ካሜራ ያያችኋል፣ ትቀጣላችሁ ነው። እንኳን ደስ አላችሁ እናቴቱ። ምዕባለ ማለት እዚህ ኢትዮጵያ የተጣራ ጋዝ አባይ ግድብ ምን ያላስመረቀችው ነገር አለ? በእናት ምን ያላ ትቀጣላችሁ ሲል አልቻልኩም። እንኳን ደስ አላችሁ። ባይዘቤ እኔ ግን ይሄ ብዙም አላስገረመኝም። የፀጉር ቅባት በዳቦ ስትበሉ ስላየው የአቮካዶን ኤቲኤም ማሽን እንዲህ ብር የሚተፋ ማሽን ምናምን ተደንቀው የምትመራ ሀገር በእነዚህ የምትመራ ሀገር የትራፊክ መብራት አስመረቁ 2026 አስባችሁታል? ከ50 ዓመት በፊት እኮ መቀሌ አደባባይ ላይ ነበር። አሁን ኤርትራውያን እያስገባል እንኳን ደስ በለኩ ደስታቸውን ብቻ እየገለጹ እንዲወጡ አድርግ። ማቲ ሐወይ ትክክል። ቴንክ ዩ ማቲ ሐወይ ታይቶ ማይታወቅ የትራፊክ መብራት ነው የተከላችሁት። ምንም እዚህ ዓለም አልተፈጠረም እስከዛሬ እንደዚህ አይነት መብራት። ግን ህዝቡን እንዳቀጡት መጀመሪያ ይማሩ ስለማያውቁት አይደለም። አይቀጥም። አሁን እኮ ማስጠንቀቂያ ነው። አየው 15 ሰከንድ ምን ተሰማ? በጣም ደስ ብሎኛል ጂቦ። በጣም ደስ እንዴ መብራት በሌለበት ሀገር ሴማፎሮስ ተከለ እንዴት ደስ አይልም? እጅግ በጣም ደስ ብሎኛል። ኤርትራውያን ባሕብሉ ደቂረ ባሕብሉ بعراي كرخنا بحبال نقولوا 30 عام بحبيله ونانده بحاول دقيقه ماتي انا بحاول نا بابا يوني نسخه حد زلاخ لي فيديو انا تعال عندي خبا بحسب بتعمي تمهارنا تندي تمهاراي ቆይ ስተማ ምን እንዳለ ታውቃለህ? የሆነ ቪዲዮ ልከልኝ ነበር። እኛ ድንቁርናችንም ረሃባችንም ከኢትዮጵያ ስንገነጠል ነው የመጣብን። ይሄ ትክክለኛ አባባል ነው። ኤርትራ የሚባል ሀገር የለም። ዝም ብላችሁ አትረብሹ። ወያኔ ነው አሁን እየረበሸን ያለው ታሪክም። አይ እሺ አያጅቦ አንዴ ልጠይቅህ። እኔ እኮ ባባ በጣም ይመቸኝና አያጅቦ አቆ ነው የሚያወራው። አያጅቦ አንዴ ልጠይቅህ። ማቲ ነቃ ያለች ኤርትራዊ ናት ባይዘው እንዴ አራዳ ነች። ምን ሆነ ነው ኤርትራ ያማል እንዴ? ሀገር እኮ አይደለም ይሄ እኮ። ወይ ልንገርህ አሁን ስለ ኤርትራና ስለ ኢትዮጵያ ካወራን ማለት ነው ሰማይ ከምድር ነው። ምክንያቱም አንድ ሰው ሰዓዳ በጃህ ሚውት ግበርሞ በስርዓት ንዕልል ታጓስ ናይ ኤርትራ ናይ ኢትዮጵያ ውን ታጓስ እዩሞ አረንጓዴ ቢጫ ቀይ ናይ ትራፊክ መብራት አባስ መራአት ይሎ ናይ ኤርትራ ህዝቢ እንኳን ደስ አለን። ሐጎስና እዩ እንኳን ደስ አለን። እናመሰግናለን። ያው ግን አያጅብ አንድ ነገር ልንገርህ፣ ኤርትራ ዱባይ ብትቀየር ምን ልትሉት ነው? አሁን በተናሽ ነገር እንደዚህ የምትደነቁት ባስማት ነው። በትራፊክ መብራት ነው ወደ ዱባይ የምትቀየረው? ለምን መሰለህ? አንድ ነገር ልንገርህ። አሁን ኢትዮጵያ በብድር ተማ ቆይ አንዴ። አሁን ኢትዮጵያ በብድር አስፋልት ሰርታችሁ ብዙ ነገር ሰራችሁ። እሺ ችግር የለም። ለኢትዮጵያ ማን አወራ? እንኳን ደስ አላችሁ እኮ መጀመሪያ እኮ ያንተን ስታውቅ እኮ ነው ስለ ሰው ማወቅ ያለብህ። اسمع እንኳን ደስ ወለኩም መጀመሪያ እስኩም የተራቡ ህዝብኩም አብልዑ ስማዑ ለሙ ባሐጎሰኩም ይፈታል ኤርትራ ማይ ትራፊክ መብራት እያየ ጠግቡ አይደል? መጀመሪያ
ዝድራኻ ብለን ንሕና ኣብልዕና ጸጊብና ኢና ሴማፎር አቤ ወሪድዎም አያጅቦ መጀመሪያ ይኸውልህ የተማረ ሰው ህይወት ነው የሚያድነው። መጀመሪያ ሰው ገድሎ አይደለም ቤት የሚሰራው አስፋልት ነው የሚሰራው። አቤት ደቂሬ ማህበሉ በኤርትራ ያለች አንድ ኮሌጅ በኢትዮጵያ ያለው በመቶዎች የሚቆጠረው ዩኒቨርሲቲ በምን የሚያህል እንደበለጠው ማወቅ ከፈለክ ማስረጃ ከፈለክ ያንተ ዩኒቨርሲቲ ሄደክ ይሆንና ኮብሊስተን ይዘው ነው የሚማሩት። ልንገርህ ይሄ ነው እኮ ጭንቅላታቸው። ማህበል ወዲ እረይ ባካ እሱ በላቸው ኢሳያስ ጀግና አንተ ጋላ አንተ አማራ አንተ ትግራይ የተባባላችሁ እኮ ነው የምትጋደሉት እናንተ። አባ ወዲ እረይ አባ እርዳታ ስንዴ ጠፋ ስለጠፋ እኮ ነው ይኸው ለምናችሁ እንደምትኖሩት እኮ በዚህ ነው የምናውቀው። እርዳታ ሲጠፋ እኮ ህዝቡን እየሞተ ነው። ምን ረዲውም ንሕና ደይኮና ንረዲናዮም ስድሮ ማለት ንሕና ደይኮና አነ ንባዕለ እንጂ 400 ሰዲደ ኣብ 400 ይኸውልህ በጦርነት ቢሆን ኤርትራው ነው የሚደርስላችሁ። ሲረባችሁ ኤርትራዊው ነው። ይኸውልህ ቻይናና አሜሪካ አውሮፓውያን የሰሩት ፎቅ ማለት ነው የእናንተ እኮ አይደለም እኮ የብድር እኮ በክራይ እኮ ነው የሚኖሩት እዛ። የምር አንድ ኢትዮጵያዊ ባለ ሀብት ያለና ጣሊያን ገንብቶ ያወረሰ ቤት ነው። ብድር እኮ አንድ ነገር የሚባል ነገር እኮ የለንም እኛ ኤርትራ ላይ ቤት ግማሽ ሀገር ብድር ነው ናውቀዋለን። ጉዳችሁ እኮ ናውቀዋለን። ደቂሬ አቆም ይሁን ፓላሶ ወስዱ ወልጽዒኖም ቻይናን አሜሪካ ነጆም ይኸውልህ በአሁኑ ሰዓት ማለት ነው በአሁኑ ሰዓት አንድ ነገር ልንገራችሁ ለዘላለም ማይከፈል እዳ ጭንቅላታችሁ ላይ አለ። ማነሽ ታለም በሪስፔክት እናውራ። እስካሁን የሰደበሽ የለም እንደ ሀገር ኤርትራን የሰደበ የለም። ሪስፔክት አድርጊ አለበለዚያ ዝም በይ። የሰደቡኝ ነው ቀን ሙሉ ነው የሰደቡኝ። ማን ብሎ ነው የሰደበው? አንቺ በእንትንሽን ሐሳብሽን ተናገሪ እንጂ ምድረቅ ማለት ነው የተሳደቡ ነው። እኔ ደግሞ በስልክ ነው መልስላችሁ። እኛም ኢትዮጵያዊ አንድ ነገር ልንገራችሁ ሃሽታግ ይሄንን ነው ያየሽ ጀግና አንድ ነገር ልንገራችሁ ኢትዮጵያውያን ልብ በሉ። ኢትዮጵያውያን ልብ በሉ። ለመኖር የሚያስፈልገው ነገር አብይ አህመድ ማለት ነው የክሪስማስ መብራት ምናምን እንደዚህ ነገር ስላደረገ አይደለም። ቆይ አንዴ ክሪስማስ ኢኮኖሚ እንኳን አዲስ አበባ ስላሸበረቀች ብቻ አይደለም። ይኸውልህ ከስር የተቀበረው የተገደለው ያለው ተማህሪ እንደበልካ አንተን የወለደች ቆይ አንዴ አንተን የወለደች አንተን የወለደች ማህፀን የእናት ማህፀን ማለት ነው በረሃብ አስከሬን ተቀይረዋል። ማወቅ አንተ ሚውት ግበር ቡላላ ቀጥል። ቆይ እየተደማመጥን እናውራ። ቡላላ ቀጥል። ተንጫጭተናል፣ ይበቃናል። አሁን ቡላላ ቀጥል። ከዛ ማቲ፣ ከዛ ሃሽታግ፣ ከዛ ኢሞ ምናምን እያለ ይቀጥላል። የዛሬ ፕሮግራማችን ኤርትራውያን እንኳን ደስ አላችሁ። መሀል አስመራ ላይ የትራፊክ መብራት በጄኔሬተር የሚመጣ ለሁሉም ኤርትራውያን ደስታና ሐጎስ እዩ። ባሕበል ወዲ እሬ። እሺ ቡላላ ቀጥል። እሺ አመሰግናለሁ ቅዱስ ጅቦ። ለመላው የኤርትራ ህዝብ እንኳን ደስ አላችሁ። አንድም ብትሆን የትራፊክ መብራቷ እየበዛ እንደሚሄድ ተስፋ አደርጋለሁ። እጅግ በጣም የሚደነቅ ለውጥ ነው ብዬ አስባለሁ። እንደ ሀሳብ ግን ህዝቡን ባትቀሩት ስለማያውቅ ዝም ብሎ ሊያልፍ ስለሚችል እያሳያችሁ እያስተማራችሁ ቢሆን ጥሩ ነው። አሁን ሰውየው ሲናገር እዚህ ጋር ማብራቱ ብቻ ሳይሆን ካሜራም አለ ካለፍክ ትቀጣለህ እያለ ነው ያለውና በካሜራ ባታስፈሩትና እስኪ ለምድ ድረስ እድል ብሰጥ ትላለሁ። እኔ በጣም ደስ ነው። ከ12 ሰዓት በኋላ አይሰራም ጄኔሬተሩ 4 ሰዓት ነው ምናምን ከዛ ይቋረጣል። ከዛ በኋላ አህያም መኪናም አብሮ ሰውም ተቀላቅሎ ማለፍ እንደሚችል እናውቃለን። አብዛኛው ጋሪ ነው ኤርትራ ውስጥ ያለው ጋሪ ነው አብዛኛው እና ቮልስ የ1989 ቮልሶች እነዚህ ድሮ ቮልሶች እነሱ የሚሉት እነሱ ግን ትራፊክ ማብራት አይከብድም። ታሳዝናላችሁ፣ ግን በጣም ታሳዝናላችሁ። እስቲ ሚውታል ቀስበት ደራስ ደርስ መብራት ላይ ይቆማሉ፣ ሞተራቸው ይጠፋል። እንደገና ደግሞ ግፊ ነው እዛ የትራፊክ መብራት ላይ ግፋ ነው በቃ እሱን ለማስነሳት በጣም ግን አሪፍ ነው። ይሄ ራሱ አንድ ለውጥ ነው። ባሕበል ወዲ እሬ። እሺ ማለት ነው ቀጽ ተው ይበቃችኋል። አሁን ብዙ አውርታችኋል። በስርዓት ዘይት ጽበ ቀጥል ለማት ያቀነልና ጁማ በጣም መኪና እንኳን ብርቅዬ ናቸው። የንጉሱ ናቸው እስከዛሬ ያሉት። አዲስ መኪና አልተገዛ ተስፋ አለን በዚህ 26 አዲስ መኪና እንዲገዛ እንዲገባ
በንጉሱ ጊዜ የነበሩ መኪናዎች ናቸው አሁን ያሉት። አዎ የንጉሱ መኪናዎች ናቸው እስካሁን ኢሳያስ እየተጠቀምባቸው ያላቸው። አስመራም እንደሱ ጠዋት በእንትን ነው የሚነሱት ገፍተው 10 ሰው በኋላ ይገፋል እንዲነሳ ሞተር እና ስለመብራቱ ደስ ብሎኛል። ለዛሬ ብቻ ነው አይሰራም ከዛሬ በኋላ። በኢሳያስ ምን እንዳለ ሰምተሃል ጅቦ? ኢታሊ መጥቶ አልነበረም የዛሬ 1 አመት ነው 2 አመት? እሺ ልጅ አየና በቃ ልጅ ምን ይሰራል አታጥፉትም እንዴ? አሁን ይሄ መባከን እኮ ነው ምንም አይጠቅምም ማለት መብራት መብራት በቀን ሻይ በቃ ገረሙ። ለምን አታጠፉትም? ማጥፋት ነው አይሰራም። እና አንድ ለእናት የሆነ ቴሌቪዥን አለን ደግሞ ተስፋ አለኝ እሱም 1-2 እንደሚጨምርልን ምንም አናይም። ልጅ የለም ግን ቢሆንም 2 ቢሆኑ ከአንድ ይሻላል ብለን ተስፋ እናደርጋለን። እሺ ወንድሜ ስለ ሀሳብ አስተያየት በጣም እናመሰግናለን። ዛሬ ስለ ኤርትራ የትራፊክ መብራት ደስ የሚል ብስራት ይዘን መተናል። ወንድሞቻችንም በትግራይ ቲቪም ተላልፏል የሚባል ነገር ሰምቻለሁ። ሲዳወልም አስተላልፎታል እየተባለ ነው። ሃሽታግ እስቲ ሀሳብሽን እንኳን ደስ አላችሁ በይ። ለኤርትራውያን የትራፊክ መብራት በቅርቡ አንድ ተክለዋል። በጄኔሬተር ነው የሚሰራው። ከ12 ሰዓት በኋላ ጄኔሬተሯ ስትቆም መብራቱም ይቆማል አብሮ እና እንደው ምን ትያለሽ? ኩራበል። ኦኬ አመሰግናለሁ። እኔ እንደ አንድ ኢትዮጵያዊ የጎረቤቴ ሀገር ለውጥን ሳይም በፈለገ ይሁን ደስተኛ ነኝ። ጎረቤቴ አደገ ማለት እኔ አደግኩ ነው። እኔ አደግኩ ማለት ጎረቤት ሀገር አደገ ማለት ነው እና እነሱ በፈለጉበት መንገድ ያው ደስታቸውን እንደዚህ ከገለጹ ሀገራቸው ላይ የሆነ ነገር ለውጥ አገኘን ብለው ወደ ሚዲያ ካመጡ እኔ አምሶ ሃፒ በጣም ደስተኛ ነኝ። ግን ስለ ችግራችን በዚህ ላይ መበሻሸቅ እንዳይወራ ራሳችን ብንጠነቀቅ መልካም ነው። ቢኮዝ እኔ እንደ አንድ ኢትዮጵያዊ እኔ የምደግፈው አካል እስካሁን ከኢትዮጵያ ውስጥ ስላልወጣ በሪስፔክት እናንተ እንዲህ ናችሁ ረሀብተኞች ምናምን የሚባለውን ነገር እኔ አልቀበልም እና ደስታችን ማበሰር ትችያለሽ። አሁን ደስታቸው ኤርትራውያን ደስታችን ነው። የትራፊክ መብራት በቅርቡ አስገብተዋል። በጄኔሬተር ነው የሚሰራው። ይህንን ደስታ ደግሞ ዓለም እንዲሰማላቸው በኤርትራ ቲቪም ተላልፏል ቀጥታ። ወንድሞቻችንም ቲክቶክ ላይ እያመላለሱት ይገኛል እና እንኳን ደስ አላችሁ ለማለት ነው። ሌላ መበሻሸቅ ምናምን ነገር አይሰራም። አይ እስካሁን ስለነበሩ ቃላቶች ነው። ኤኒዌይስ ያው ደስታዬን ተናግሬያለሁ። ከዚህም የተሻለ ለጎረቤት ሀገሬ ይገባዋል ነው። እንኳን ኤርትራ አይደለም አንድ ቋንቋ እያወራን ሱዳንም፣ ኬንያም፣ ሌሎቹም እነ ጅቡቲም ቢልላቸው የተሻለ ነገር ቢሰጣቸው እኔ ደስተኛ ነኝ። ምክንያቱም ጎረቤት ካደገ አንተ በለጸክ ነው። ስለዚህ ይሄን ለማለት ያህል ነው። መብራት ነው ጎረቤታችን የሚያድጉት። እሺ ይሁን፣ ግድ የለም ይሁን። በቃ ለእነሱ ለውጥ ከሆነ የፈለጉት። ጋዜጠኛው ግን ያለውን ሰምተሻል? አሽቶ ኤርትራ ብርሃን በብርሃን ትሆናለች። አንዴ ትራፊክ መብራት ተክሎ ለማንኛውም በታችሁኝ ታፕታፕ አደርጋለሁ። ከሁሉ ኤርትራውያን ላቪው ሃፒ ኒው ይር። እንዲሁም ውድ የሀገሬ ህዝቦች ኢትዮጵያውያን ሁላችሁም ሃፒ ኒው ይር። እወዳችኋለሁ። እሺ እናመሰግናለን። ቡን ጻዕዳ እዩ ምን ማለት እንደሆነ ስሟን ታውቃለህ? ግን በቃ ግግም መብላ እኮ ነው። ቡን ነጭ ነው፣ ቡና ነጭ ነው። ቡን ጻዕዳ ኦኬ ያኔለይ ረጋይ በጽሑ በስነ ስርዓት ክዛረብ ስለገበርኩም በትግርኛ ክዛረብ ከ ግደን ክግደደ ማለት እዩ። ኖ ትግርኛ ይኮን አምሓርኛ እዩ ፕሮግራም እንኳን አልከልኔ ብዙ እዚ ገዛ ተኸፊት ወለሎ ከአኒ ናይ ትግርኛ ተዛራብቲ ተደተጋገ ማለት እዩ። አጂ እንታይ ክብል ያው ኢትዮጵያዊ ነን እንኳን ደስ አላችሁ ነው። ደስታችንን ደግሞ ስንገልጥ ኢትዮጵያውያንን አሰባስበን ኤርትራውያንን ሰብስበን እነሆ ለዚህ ለትራፊክ መብራት ደስታና ብርሃን እንኳን አደረሳችሁ ነው። እንግዲህ እህቴ እንኳን ደስ አላችሁ። ሰበር ነው 10 ሰከንድ ትጠኛለህ። ሰበር ዜና ነው። ምንድን ነው? መብራቷን አህያ ገጭቷት ትወድቃለች። መንግስት ያገባኝ ለሚሞተው እዚህ አህያዋ ትገደል። አሁን አይነት ጆክ ይወጣለው። እጂ ሃሽታግ ሰምተሻል? ሃሽታግ አይሽ እኔ
አልቀበልም እንደዚህ አይነት ነገር። ይሄ ጉዳት እኔ ልክልካቸው እነግራቸዋለሁ። እኔ አምአውት ጅቦ አታድጊ ስማ ነግረካ መጀመሪያ አረ ታይገረጊ አያ ተገደለች። በቃ በስቅላት ነው የምትገደለው። ወይኔ ይሄ የኤርትራን ህልም ያጨለመ አህያ መገደል አለበት። የዛሬ ሳምንት መንገድ ላይ የነበረ ጅብስ ምን ሆነ? አስመራ ላይ አሁን እሱም ይጠቀማል። በመኪና ሲያሯሩጡት የነበረው ጅብ እሱ ሲመለከተዋል። በሱ እንዴት ነው ማን አስመራ ላይ ጅብ እያሯሯጡ በመኪና እንደ ውሻ መሀል ፒያሳ። እሺ ኤርትራውያን እንኳን ደስ በለኩም ናይ ሃጓስ ማዓልቲ እዩ እዚ ሃጓስና ብሰፊሕ ክንገልጸሉና ናይ ትራፊክ መብራህቲ አሃጎሰና እዚ ኩሉ ኤርትራዊ ዘዳምጾን ዝሪዮን ሚድያ እዩ يغنيلنا جبا حوي يغنيلنا بتحكي ኤርትራ ተሐምቢባ ዱባይ ሕጂ አሰርገዚዩ انا قوت خويني جبا حوي تشاور لك አይደለሁሽ። እሺ ዳኒ حوي እሺ ማን حوي ኩላትና ኤርትራውያን ሃጎስና አፋሽ እዩ አሰርገዝ በጃሃቀት ኦኬ በጣም ቴንክ ዩ ይሰማል አሎ አይደል? እሺ አሎ ከጀነሬተር ወደ ኤሌክትሪክ እንደምትቀይረው እንደ እህቴ እንዳለችው ነው። እኔ ለጎረቤቶቼ ምንቀኛ አይደለሁም። ሐሳብ ናያዛር ሆጽ ያነ ሆጽ ስለደሆ ያሬታ ሆጽ አትቡን ጻዕዳ እንታይ አክትርብሸት ዘምና ሐሳብ እንደው ሪጋይ ነራ አንተ ያውሪዶም ነው ስማዕ ነግረካ እዚ ሐሳብ እዚ ጽቡቕ ሐሳብ እንዲዩ አንቺም ሐሳብ ባዛሩና ሚትባጉቶ ጀነሬተርም ሰጥቶ እንዴት ነው የደጅን እንደዚህ የምትናገሪው? نعم تادي مودريتر ندي غزالا جنة مجمرة حساب الزاربون أنا دبل دلهم حساب أمتيهم مودلهم أيجوبو أتبهر شيباو مالتي تطبق حسابي خم غوربيت هاجر وكا حقوسكم كتب لي همتي مجمرة بزعبا زت أمي سدرا خاني حوات كان تزارب كاريخا شعو بزعبا مجمرة زارب صار في غير مرة حتى 100 حجي صار في غيرك يا أي قبل تعرفي كون النزيف حكيو أو نزارب مجمرة بزعبا زت أمين عنقل بزعبا تشغلوا نربح شعو لا يدت أقول ስለ ኤርትራውያን ደስታ ነው ማውራት የምንፈልገው። ይህ የትራፊክ መብራት እኖ አስመራ ላይ ለመጀመሪያ ጊዜ ስለተተከለ ሁሉም ኤርትራውያን ደስ ብሏቸዋል። ይህንን ደግሞ በጋራ ነው ማድመቅም የጎረቤታችን ልማት የጎረቤታችን የቀይ መብራት ይሄ የትራፊክ መብራትን እንደማየት የሚያስደስት ነገር አለን በዚህ ዙሪያ አይደለ? እሺ ቀጥል ወንድሜ። እንደ ሀለውሎ አይትበላ ይኸን በነገራችን እንትን ነው ሁለቱም ኩና መሰግናለን። አሁን ረሃብ ሲኖር ተባብረናል አይደል? በቃ ልማት ሲኖር ደግሞ በቃ እንደገና ምትሕባር እኮ እዩ አይጸቅም ነው ምትሕባር እዩ ሕጂ እንኳዕ ደስ በለኩም አፍተሓዘና አፍተሓዘንኩም ተሓዛዚና ናፍተሓጎስና ሓጎስኩም ከን ተሓጓጎስ እና ሕጂ ዝመብራህት እዚ ናብ ኤሌክትሪክ ናብ ሃይድሮ ኤሌክትሪክ ቀይርኩም ተን ጀነሬተራት ብዙሕ ዘይጸንሓ ከም ተቀይሮ ተስፋ ገብር ብዝኾነ ኣነ ናይ ብሓቂ ካብ ልበይ ናይ ልምዓትኩም ብጣዕሚ ዘሐጉሰኒ ካብዚኣ ናብ ዲጂታል ካሜራ ከም ተቀይር ተስፋ ገብር ደስ ይበልኩም ኣሕዋትና። እዚ ክቐፅል ኣሎ እዚ ልምዓት እዚ ጠጠው ክብል የብሉን ዜብራ የብሉን መንገዲ ግን ታ ዜብራ ከዓ ትቕባእ ኣለዋ ኣይረኣኻያ እንታ ዜብራ ምስታ መብራህቲ ሳውን ክትኮረላ ኣለዋ። ስለዚ እዚአን ኩለን ተተማሊአን ዱባይ ኮይና ኣላ ማለት እያ። እስካብ ሕጂ ግን እንትን ዱባይ ኣይኮነትን ዘላ እንዳማማ ደበበሽ ገዛእት መስል ዘላ ግን ትዕረ ተስፋ ገብር ናይ ኣሕዋትና ፍቕሪ ሓድነት ልምዓት ብጣዕሚ ኢና ንፈቱ ናብ ብሄር ኣይትፅረፊ ዝሓፍተይ ህዝበይ ትፅረፊ ኩላና ሓደኩም ከም ኢትዮጵያዊ ሓቁስኩም ሕራይሽ አላዚ ዓወት ንኤርትራውያን ቀጽል አላዚ እሺ ዲኤንኤ ጅቦዬ እንዴት ነህ? ሰላም ነው ወይ አላችሁ? አለን ወንድሜ ቀጥል። እሺ ጅቦዬ እንግዲህ ስላስገባኝ በጣም እጅግ አድርጌ አመሰግናለሁ። ለመጀመሪያ ጊዜ ነው ስገባ በጣም እጅግ አመሰግናለሁ። እኔ ሐሳቤ እንግዲህ ኤርትራውያን እንግዲህ ጎረቤት ሀገራችን የጀነሬተር
እንትን ነው መሰለኝ የትራፊክ መብራቶች የትራፊክ መቆጣጠሪያዎችን እንትኖችን ሴኩሪቲ ካሜራ እንግዲህ በጄኔሬተር የሚሰራ 12 ሰዓት ሲል የሚያቆም እንትን ገጥማለችና እና በጣም ደስ ብሎኛል። እና እንግዲህ ኤርትራውያኖች ያው አስመራ የባለካሴት ቴፕ ብርቅ የሆነባት ሀገር እንግዲህ እቺን በጄኔሬተር የምትሰራ እንትን ስታቆም በጣም ደስ ብሎናል። እንግዲህ ለውጡንም ደግሞ ወደፊት እሺ ጁቤ ልናገር አንዴ ዲኤንኤ ሚታርግ መጀመሪያ ጁቤ ሃፒ ኒው ይር እንኳን ለዓመት አብጽሐና እንኳን አብጽሐኩም። የመብራቱ ጉዳይ እንደ ህዝብ ነው የተዋረድ ነው እኛ ኤርትራውያን። ማነው እንደዛ ያለው? አንድ ጀነራል የኢትዮጵያ እንደዛ ብሎ ነበር፣ እንደ ህዝብ ነው የተዋረድ ነው ያለው። እና ምንድነው እኛ ኤርትራውያን ልማታችን እየፈጠነ ስለሆነ ኢትዮጵያውያን በልማታችን ባትቆሙ ጥሩ ነው። ይሄ ያያችሁት ቴክኖሎጂ በጣም ድንቅ ነገር ነው። ስለዚህ በጣም ደስ ብሎኛል። እኔ በጣም ተናድጃለሁ። በጣም ሆዴ ቁርጥ ብሏል። ወሽመጤ ነው የሚባለው፣ ሆዴ አይባልም። ወሽመጤ ተቆርጧል ነው የሚባል። ህዝቡ ግን የትራፊክ መብራቱ ጋር ፎቶ የተነሳ ነው። ለሱም የምትለው ነገር ካለ ተባካችሁ እንዳትቆሙ ባላቸው። ፎቶ የምትነሱት ካልሆነ መኪና ይገጫቸዋል። ልክ አንድ በዚህ ጦርነት ጊዜ አንድ አማራ ምን ሆነ ነው ምናምን ሲባል ማጅራቴ መቶኝ አሃ ብዬ ተነሳሁኝ ምናምን እንዳለው እኛም ከዚህ ከወደቅንበት አሃ እንነሳለን እንጂ በጣም 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 የሚደንቅ ነገር ነው። በቃ ቴክኖሎጂው እኔ ለንደን ነው የምኖረው። ለንደን ላይ እንደዚህ አይነት ቴክኖሎጂ አላየውም። በጣም ደስ ይላል። ግን የጎረቤት ሀገር እስከሆናችሁ ድረስ የእናንተ ደስታ የኛም ደስታ ነው። ይህንን መብራት እኔ አዲስ ዓመት እንደሆነ እንዲያውም ያስተዋልኩት ይሄን ነገር ሳይ ነው። በቃ አዲስ ዓመት እንደሆነ የተሰማኝ በጣም በቃ ልነግርህ አልችልም። የሚገርም። እሺ ሌሎቻችሁ ሃሽታግ ኢሬ በእናትህ ኤርትራ ቲክቶክ ሰላም፣ እንዴት ናችሁ? ሰላም ነው። እንዴት ነው? ምንድን ነው መሰላችሁ ይሄ ሴማፎሮ ቆይ ኤርትራ ቀጥሎ ምን አለ መሰለህ ያም ብተባበር የት ድረስ ነበር ገብቶሃል? ያም ብተባበር የት ድረስ ነበር አለ ድሮ። ስለዚህ ትግርኛ ሲ ኩሉ ተሓጋጊዝካ ይትኸይድ ጎረቤትካ ሓውካዩ ናትከናትካዩ ተሓጋጊዝካ ምካፅቡቅ እስኻ እዚ ደይኮን ዘረባ ከምዚ ኮይኑ ዋጋ ይብሉን። ዋጋ ዘለዎ እንታይ ፍቅሪ እዩ። ዋጋ ዘለዎ እንታይ ሕውነት እዚ ፍቅሪ እንዲያምፅያትና ሓጎስካ ኢልና ዓይነት ሓጎስ ክመዚ ኣነ ዓይነት ሓጎስ ክመዚ ሰማፈሮ ሃልዎ ልቺ ሃልዎ ግትሸኒ ኣደሊ ሰላም ይደልኣነ ولا ጸልማት ኹን አንተ ሰላም ወላ ግብባል አግቸና አነ ግን ሰብ ድሞደለ ማዓት ስለምታይ ንምታይ ግን ከም ሓደ ኤርትራ ቁርጥ ሓንጎልናሲ ቆይ አንድ ጊዜ ተሓንጎልናሲ ናይ ሰላም መንገዲ ቴና ሓስብ ስለምታይና ንሕና ፅባዕድጎ መወቲና ኣብዚ ዓረብ የለና ናይ ሰላም መንገዲ ሕሳብ ክንፅብቕ ሰሚኻን እዝበልካ ገዚ ናይ ልሺ ገዛወቲ ከምዛ ሓንቲ ፅበት ጓል ኣላ ቦኒ እቲ ውሽጣ ግን ድበስበሴ እሱ ትርጉም ይብሉን። ንምሳሌ ኢትዮጵያ ፅበት ትብላ ኣለኻ ኣብ ፅበት እያ ገዛውቲ ኣለዋ ገለታት ኣለዋ ፅበት እያ ደፈትዮ ዓለ ፅበት እያ ውሽጣ ግን በስቢስ ኢለ ከም ፍልዖ እዚ ትርጉም ኣይኮነ ብናሓስ ካልእ ልቢ ካልእ ፅቡቅ ኣይኮነን። እዚ ወላ ፀልማት ሰብ ክቐስን ኣለዎ ቆይ ስማ ሰብ ክቐስን ኣለዎ ስምዓኒ ሓውና ስምዓኒ ንሕና ንዛረብ ዘለና ብዛዕባ ኣብ ኤርትራ ድኸይድ ዘሎ ልምዓት ናይ ሴማፎሮ ናይ ኤሌክትሪክ ዝመፅእ ዘሎ ቴክኖሎጂ ንሱ ትርጉም የብሉን ሕንበብ ከም ዘላ ተዓዲ ዘርኢ ነገር ስለዝኾነ ትርጉም የብሉን እሱሲ ንኣዲስ ኣበባ ይጠቐመን
يتقمن ليش وقع جزا اسمعني جزا انت حسب انت قيوم ما حسب جزا وقع يقول لنا جز ኤርትራያ ደስ ብሎናል። ተጋሩ ሐሳዳት እቺ ልቺ አይታችሁ ደግሞ ሙቀኝነት ጀመራችሁ። ተጋሩ በትራፊክ መብራት እንኳን መቅናት ጀመራችሁ። ዋይ ሐሳዳት ተጋሩ አጋመ ሰማናችሁ እኮ እንደ ትልቅ ነገር ሆኖ ተካብዶ በሚዲያቸው የመጣው እናቴን እንኳን ደስ ብለኩም ተጋሩ ኤርትራውያን ደስታችሁ ደስታችን ነው። ኤርትራና በረህትያ ከዛ ማብራሪያ ይሰጣል። ፖሉ ላይ ይቆምና ቀይ ሲበራ ትቆማላችሁ፣ አረንጓዴ ሲበራ ትሄዳላችሁ። ይሄ ቴክኖሎጂ በካሜራ የተጣን አቱን ሰባት ባሐቁም ዲዩ ልማት ዛዲያ ኮይና አቶ ቡላላ ቀጥል እስቲ ቪዲዮ ልኬልሃለሁ አይተህ አገባብ በሆነ ነገር ነው የምትሰጠው። እኔ እጅግ በጣም ደስ ካላቸው ሰዎች መካከል ነኝ። እንኳን ደስ አላችሁ። ደስታችሁ ደስታችን ነው። ለመጀመሪያ ጊዜ የተከላችሁት የትራፊክ ማብራት እጅግ በጣም የሚያምርና ዘመናዊ ነው። ካሜራም አለው። ማታ ላይ ግን ሲመሽ አህያ ገጭቶት እንደወደቀም አንድ ሰው ተናግሯል። ይሄ አሁን ሳጣራ የጠላት ወሬ ነው። አልወደቀም አለ። ህዝቡም ተጠንቅቆ ነው እያለፈ ያለው እያየ ያለውና ደስታቸውን እንትን ለማለት ነው እነዚህ ባለጌዎች እንጂ ባንዳ የሆኑ ሰዎች እቺን አንድ የትራፊክ ማብራት ለመጣል እየሞከሩ ነው። ግን አልወደቀችም። ባለመውደቋም እኔ ደስ ብሎኛል። ህዝቡም ደግሞ እንዲስኪል ለማመድ ድረስ እዚህ ጋር ካሜራ አለ። ግን ይህ ካሜራ ያያችኋል ትቀጣላችሁ ከማለት እያሳያችሁ እያስተማራችሁ ቢለማመድ ገና አልለመደውም ህዝቡ እንዴት ሲሆን ማለፍ እንዳለበት እንዴት ሲሆን መቆም እንዳለበት አያውቅምና ህዝቡን ብታስተምሩ ታሪፍ ነው። እኔ ደስታችሁ ደስታዬ ነው። አንድ ስቴፕ አድርጋለች ኤርትራ። አሁን ከአደጉት ሀገራት መካከል ትሰልፋለች። ብሎላ አንድ ደቂቃ ሰጥኝ። ቴንክ ዩ። ምንድነው ድሮ ነበረ እኮ የመብራት ድሮ ነበረ ከጣሊያን ሲገባ በዛን ጊዜ ነበረ የአዲስ አበባ መሀል ሀገር በባዶ እግሩ የሄደ ሞጀሌ ምናምን የበላው እግሩ እዛ መብራት ነበረ። አሁን ግን የእግረኛ ጭማሪ ተደረገበት። ያ ሁሉ ሳንክሽን አልፋ ማለት ነው። አያጅቦ እዛ ስትመጣ መብራቱ ስትሻገር መኪና እንዳይገጭ ለአንተ ተብሎ ነው የተሰራ። ግን በጀኔሬተር ነው የሚሰራው አሉ። እውነት ነው። በሃይድሮ ለምን አይሰራም? ምንም ጣጣ ኤርትራ እኔ አሁን ትንሽ ያሳቀኝ ነገር ደስ ብሎኛል። ባይዘዌ ደስ ብሎኛል። ደስተኛ ነኝ። ግን ጋዜጠኛው ሲናገር እንደሰማሁት ከሆነ አንድ የትራፊክ ማብራት ተተክሎ ማብራት በማብራት ሆነናል ሲል ትልቅ ነገር አይደለም እኮ። እውነትህን ነው። ትልቅ ነገር አይደለም። እኔም እኮ አሁን ከአንድ ወንድም ያለ እዚህ ሳና ትልቅ ነገር አይደለም። ሌላ ዓለም ሌላ ደርሳለች። እሱ ደግሞ ይሄን መናገሩ ግን የትራፊክ መብራቱ ድሮም ነበረ። እውነቴን ነው። ግልጽ ለመናገር የትራፊክ መብራት እውነትን ለመናገር በጣሊያን ጊዜ ነበረ። በጣሊያን ጊዜ የነበረ ነው የተሻሻለ። ግን እሱ እንደሚሰራው በጣሊያን ጊዜ የቦ ማስተካከያ ነበረ። በጣሊያን ጊዜ እንኳን ቢኖርም አሁን አታስመርቁም። እንደ ትልቅ የቦ ማስተካከያ ማብራቷና አህያ ገጭቷት የተባለው ለማስተካከል ነው። አልገጫትም። ግን ማብራቷ አጭር ስለሆነች ቅጽል ስም ተሰጥቷታል። ታኩር ተብላለች። ታኩር ተባለች። አረንጓዴ ቢጫ ቀይ በመሆኑ ግን ምን ተሰማ? ኤርትራዊ ሐወይ ወረነ እንደ ኢትዮጵያ ላላችሁ ኢትዮጵያ ተንቦገቦገች እያሉ ሁሉ አስመራ ውስጥ የትራፊክ ማብራት ስለሆኑ ነገራቸው። ወዲሬ ኤርትራ ሐወይ ያ ምን ተሰማ? አረንጓዴ ቢጫ ቀይ በመሆኑ እሱ ድሮ ነበር። እኔ ነገርካቸው አፍሪካኖች ይሄ ቴሌፍሪካ የሚባል ነበር። ሳውዝ አፍሪካ እና ኤርትራ በዛን ጊዜ ይሄ ስርዓት ያለው ኤርትራ ያለው ስርዓት እውነትን ለመናገር በደርግ ጊዜና ኃይለ ሥላሴ ጊዜ ይሻላል በ10 እጥፍ። ይሄ ምን ሰርተዋል? ምንም ወጣቱ ያዳከመ ነው። እውነቱን ለማናገር እኛ አፍሪካውያኖች በተለይ ኢትዮጵያና ኤርትራ አልታደልንም፣ መሪዎችን አላገኘንም። እውነቱን ለመናገር ከሆነ ግን ይሄ እንደ ትልቅ ነገር አምጥቶ መናገሩ እኔም ደስ አላለኝም። ለምን እውነቱን ለመናገር ምንድነው ግን እናንተ እውነቱን ልንገርህ ማለት ቀልድ ሳይሆን እኛ ደስ ብሎናል። ግን ተው ለምንድነው መሰለህ
አንዱ ለአንዱ እንትን ማለት ሳይሆን እኛ ከረሃብ አልተገላገልንም እና ህዝባችን ብዙ ነገር የተጎዳ ነው። እውነቱን ለመናገር ጋዜጠኛውን እንዳይሳቅበት ደብሯቸው ጋዜጠኛው አማራና ትግሬ ነው አላለችም? ምን አለች? ጋዜጠኛው አማራና ትግሬ ነው ብላለች። እንግዲህ አሁን ማብራቱን ያስተዋወቀውን ይሄን ያህል ለምን ተናደዳችሁ? እኔ ደስ ብሎኛል። ኖ እኛ መናደድ ምናምን አይደለም። እኛ ኤርትራውያኖች ሌላ ነገር መስራት የምንችል ህዝብ እያለን ይሄ ደቃቃ እንደ የሚያክል ጅቦ ሕጂ ጠብፃ በፅሕን ነይሩ እቲ ነቲ ኣድግድ ጎያ ዝነበረ ዝብኢ ገጪዎ ይበሃል ኣሎ ገለ ሓበሬታ ንጥቀም ወዲያ ማው ጊዮርጊስ መብራት ገባላት ኤርትራ ወይ ኤርትራ ዓደ ኣብ ዝወዲቓ ወይ መፃወቲ በዓል ጅቦ ቡላላ ክትከውን ወይ ሃገር እዚኣ ስርዓት ትግራዋይ ንዓና ክፃወተልና ኣታ ኩራዕ ኤርትራዊ ዓወት ንሓፋሽ ኣታ ኩራዕ ብምንታይ ኸ ሞ ብኢሳያስ ስካ ክትኮርዕ ከመይ ጌርካ ሞ ደይከውን ኢሳያስ ያደካማ እያየነው እኮ ነው። ምንም እኛ ሌላ መስራት የምንችል ህዝብ ኢሳያስ ወጣቱ እንትን ያረገ ያዳከመ እንትን ያረገ ነው። ይሄ ትልቅ ነገር አይደለም። እኔ ደስ አይለኝም። ህግና ስርዓት መደረግ አለበት። ደረጃ እየደረሰኝ ነው። አረንጓዴ ቢጫ ቀዩ የተቃውሞ ነው እየተባለ እየታሰረ ነው። ሰዎች እየታሰሩ ነው። በዛ እያለፈ ያለ ወዲያ ማው ጊዮርጊስ አሁንም ከባድ ሆነ። ከለሩ መቀየር አለበት። ይሄ ኢትዮጵያ ናፋቂነት ነው። ይሄ ኢትዮጵያ ናፋቂነት ነው። ከለሩ መቀየር አለበት። ወዲያ ማው ጊዮርጊስ ኤርትራ መብራት ገባላት። መብራቲ ልቺ አትያ ተጋሩ ግን ምንታይ ኹም ትሕሱድና ደለኹም ይሄ ሰው ማን ነው? ስማ ይሄ ሰው ፕሮፋይል ያለው ማን ነው? የሰው አላወቅኩትም። የኤርትራው ጄኔራል በእድሜ ትንሽ የሚባለው የ75 ዓመቱ ወጣት እነዚህ ሰዎች ወጣት ጦር አዛዥ ነው። ያለ እድሜ ወደ ጦር የሄደ ነው። አብይ አህመድ እኮ የሀገር ፍቅር አነሳስቶት በትንሽ እድሜው ወደ በረሃ የሄደ ነው። ያለ እድሜው ጦር አዛዥ የሆነ ኧረ እባካችሁ ተው ወጣት ይሄ ሰውዬ አሁን በፓምፐር እየሄደ ሀገር በመሞት ነው ወይ ጉድ! ፓምፐር እኮ አይገኝም ኤርትራ ውስጥ አሉ። በብርድ ልብስ ነው እንትን የሚያደርጉላቸው ተባለ። አይ አብይ አህመድ መጫወቻ አግኝተሃል። አሁን በቃ መጽኡ ልኩምሎ ያው ሰላም በሉ ወይ ተጋሩ ስማት ይኹም እዚያ ሸል ይሉ ትጎድዋ ገዲፍና ያ ነርና አምሓሩ እንዲዮም አምጪውማ እንማ አረ ሃሽታግ እንዴ ባለ ኤርትራ በቃ ወጥጽው አኺልኩም ወደይትሙ አይጂው ፈራይ ተግም ናካ መቃብር አይፈሐርኒ ናካ መቃብር ዋይ መቃብር ታገይረካ ኮንክሪት ይቆይ እንደሎ ኮንክሪት መጽኢል ካለው ሃሽታግ ኤርትራዊ ሓወይ እኳ ደስ ብለካ መብራህቲ ረኪብና ኢና ናይ ትራፊክ መብራህቲ እንሆ ካብ ሰዓት 2 እስካብ ሰዓትና ለይቲ 6 ይሰርሕ እዩ ካሜራ እውን ኣለዎ ተገጢሙሉ ህዝቢ ክሻገር ተሎ መኪና ሰንቅሰን ኤርትራዊ ሃገርና ትምዕብል ኣለ ሃገርና ትያፖርት ያርሓወይ ስለዚ ነግዘለሉም ኣያት ክንድግፎ ክንክእል ኣለና ነቲ ቀጠልያ ሰማያዊ ዝሕብሩ ግን ክንቅይሮ ክንክእል ኣለና ናፋቂ ኢትዮጵያውያን አንተ ውሸታም ኩላትኩም ተጋርኩም ኩላትኩም ዓጋብኩም ስሙ ጸሎት ሓሰብኩ ረስዓት ደቃም كلاتكم عقامكم زلوا كلاتكم عقامة خالد أساي أنا وتقع ኤርትራ በቅርቡ ኢትዮጵያ የተፈጥሮ ጋዝ እንዳስመረቀች ታውቃላችሁ? ግን አንደርስታንድ በቅርቡ እናቴ
የአባይ ግድብ አረ ስንቱን ትላልቅ እንትን አንተ አስመራ ላይ የትራፊክ መብራት ተተከብሎ ጋጋ መረሕት ጥምየት ኢሳያስ አፈወርቂ እኮ እንዲህ መጫወቻ ያደረጋቸው እኮ እናቴ እየተበቀላቸው እኮ እነሱም ክፉ ተናጋሪዎች አይደሉ አጋሚ እያሉ እየሰደቡት ኢሳያስን ቆይ ሰራላችኋል በቀል እኮ ነው ያዘው በቀል በኤርትራ ህዝብ ላይ እኮ አላገጠ አሁን ግን እየመጣንላችሁ ነው አይታችሁ ነጻ ትወጣላችሁ ደረጽየን ነጻ የሚያጣችሁ ሁላችሁ የኤርትራ ህዝብ ከሀገር ይልቅ ነጻነቱን እንትን የናፈቀው እናቴ ኤርትራውያን ሀገሩን መቀጠል ይሻላል ነጻነትን እንስጥ ብትለው ኢትዮጵያ ነጻነቴን ነው የሚለው እናቴን ነጻነቱን የሚፈልግ ህዝብ ነው አሁኑኑ ከኢትዮጵያ ጋር ይቀላቀላል ያልገባችሁ ብቻ እኮ ናቸው ሀገርነን ይሄ እኮ ሀገር አይደለም እኮ እንዴ አሁን ባላችሁበት ዓለም ላይ እየኖራችሁ የትራፊክ መብራት እንደ ትልቅ ነገር ታይቶ ኧረ ሚኪ ሐዌ 1.5 እሱን በጣም ነው የሚያሳዝነው ሚኪ መቀየር አለባችሁ ወንድሜ ግን እንኳን ደስ አለ ለዛች ትራፊክ መብራት ያ ሁሉ ጋጋታ እንዴ በኤርትራ ቲቪ አልቀረ በምን አልቀረ ሰዎች ፎቶ ይነሳሉ እዛ ጎ ቀያህ በሪያ ጠፊያ ቢጫ መጽያ ሰማያዊ ተወሊያ ኪድ ሂጂ ምናምን ይባባላሉ ደግነቱ ኤርትራ ውስጥ ኢንተርኔት የሚፈቀድለት የተወሰነ ሰው ነው እንጂ ኢንተርኔት ሙሉ ቢፈቀድ ኤርትራ ውስጥ እናቴ ግመሉን ይዞ ሁሉ ፎቶ የተነሳለ ሳዋ ያሉት ኤርትራውያን ፎቶ ተላይል ካለ አኸለ ምናምን ይባባላሉ ሚካዊ ተወካይ ከይትጻረፍ ራይ ሕጂ ከተወካይ ኦኬ ጅቦ ዋጋሽን እንስጥሽ እንዴ ሶዲያ ኮን ያለሽ እንደውልላቸው ሶሪ ፍቃደኛ ነህ ኖ ፍቃደኛ ነህ ልትገለኝ ኖ ፍቃድ አዎ እንገላለን ቅዳው በቃ ሊገሉኝ ነው ወይኔ ጉድ ይፈላ ነው አይደለም እግዚአብሔርን ነው ማለት እንላክላቸው ምን አረኳችሁ ልትገሉኝ ነው አይደለም ኖ ይወል እንደሌላው እዚህ ጋር መጥቶ የሚያቀራራ እንዳልመስለን እሺ ሰማኛለህ ወይ ልትገሉኝ ለምን ትገሉኝ እንሰጣለን ማጅራትን እንቆርጣለን አልኩ ግልጽ አድርጌ ነው የምነግርህ ኖ አለቀ ሱዑዲያ ውስጥ አንተ የት እንደምትኖር ለማን የማን ሹፌር እንደሆንክ እናውቃለን አሎራ ጠብቀኝ ጅቦ እግዚአብሔርን በዚህ 3 ቀን ቻው በዚህ 3 ቀን ብቻ ጠብቀኝ እሺ አረ በቃ ይደብራል እናቴ አሁን እኔ እንኳን አደረሳችሁ ምናምን ስላልኩኝ ምን ሊያስገድሉኝ ወላሂ በል አንተ ከክ ኢትዮጵያዊ መሆኔንማ መዘንጋት የለብም ኢትዮጵያዊ ደብል ትግራዋይ ሲደመርበት እንኳን እንዳንተ አይነቱን ቁጫጭ እዚህ የመጣ መደንፋት አይደለም አንተ እከክ እንኳን አደረሳችሁ ያልኩትን ሕማቆጽን ዲ እንኳን አብጽሕኩም ኤርትራዊ አሕዋተይ ልቺ መጽያ ናይ ትራፊክ መብራቲ ተተኪላ ሁሉ ኤርትራዊ ታጓስ በታጓስ ኮይንላ ኢሳያስ አፈወርቂ ፎቶ ስትነሱ እንዳትገደፉ እቺ መብራት የሆነች ጭረት እንኳን ቢገኝባት 10 ኤርትራዊ ነው የሚረሽነው ብሏል هذا مرح طميت نعي خطفرارعني هاجرها مسيلة زلاري هادي خا هذا بلع ود اخر رزح ኢትዮጵያ እንዲያ አነ مرح طميت نعي خد تصرف كد تملس نعمل مع تملس أقار كان حلف ምናምን ይላል አንተ እበት እኔ ለማስፈራራት የምትሞክሩ ሰዎች ደደቦች ናችሁ ሲጀምር እናቴ ትሙት ቀለዳለ እንዴ ደሞ የግደፍ ተላላኪ ነኝ ሊያስፈራራኝ ብብታም በነፍሰ ስጋ ነው የሚጫወትብኝ ኢሳያስ አፈወርቂ ኋላ ቀር ያለም መሳቂያ ነው የምትሆኑት እንዴት በዚህ ሰዓት የትራፊክ መብራት በራለን ምናምን ብላችሁ ኢትዮጵያ እንኳን አታስገርማችሁ እስቲ አዲስ አበባን ሾፍ አድርጓት እስቲ አንድ ነቀዙላ
ካብ አውሮፓና በአውሮፓ መጽና ምናምን እኮ ነው የምትሉት እዛ ገብታችሁ እከካ አገርን ለመለወጥ እኮ መስራት ነው ያለብህ ኮፒ ሊንክ አድርጉ እናት ነኝ የጂቦ ቅምጥ የኔ ፍቅር ወድሻለሁ እኮ አንቺ ልጅ ጥናዛም ኧረ ማሪ ቢመጣ እንኳን ደስ አለለው ነበረ አትሳደቡ እናቴን ያላችሁበትን ኋላ ቀርነትና ድድብና እንዲሁም ድንቁርና አንተ የሸርሙጣ ልጅ አንተ ሸርሙጣ አትሳደብ ወይ ማሪ ይጥራ አምቼ ዳላ كد نعوض رسح شنو تاكل صرف አይኮነን በቃ ክትሪ ያለካ ኋላ ቀርነ ይሄ ምላስ መቅነዝነዝ ማውራት መሳደብ አቱም አጋቢ ምና ይሄን ወደ ኋላነት እንዲያስቀራችሁ የሰው ልጅ ምቀኛ ከሆነ ተሳዳቢ ከሆነ ሰውን የሚያንቋሽሽ ከሆነ በሰው ላይ የሚዝት ከሆነ ህይወቱን አይቀይርም የሰው ልጅ አንገቱን ደፍቶ ኢትዮጵያን አላያችኋት ምን እንደምታክል ምን አይነት ከተማ እንደሰራች ስንት አይነት አስፋልት አዲስ አበባ ውስጥ ገብቴ የትራፊክ መብራት በመቁጠር ነው የሚሰለች በመቁጠር እናቴን ነው ምብል ህዝቡ እንዲስናና ተብሎ መብራት ላይ ስፒከር እየተተከለ እነው አዲስ አበባ ዘፈነች ያስብላል እኮ እንዴ እናንተ አንድ የትራፊክ መብራት በዚህ ደረጃ ኋላ ቀርነት ያሳፍራል እናቴን ያሳፍራል ተመለሱና አባኩ አሰብን የተመኘው ወዱ አይደለም ኢሳያስ አፈወርቂ እንትና አብይ አህመድ እናቴን ንቋችሁ ምንም እንደማታመጡ አይ አፋችሁን መክፈት ነው እናንተ ክፍት ደሞ ሊያስፈራራኝ ይሞክራል ብብታም እኔ ማንንም አልፈራም ማንንም ምክንያቱም ኢትዮጵያዊ ነኝ ደነዝ ከኢትዮጵያ ደግሞ ትግራዋይ መሆን ይኸይትሩስ ረሳሐት እንኳን አሬ ነገር ምንድነው በእናታችሁ እስካሁን ምንም ነገር ለውጥ የለም ከተአምኑ አለኩ ሀገርኩም ናብ ድሕሪት ተሪፋላ ዓለም ውስጥ ሰው ማይኖርባት ሀገር ኤርትራ ናት ይባላል እናቴ ለሰው ልጅ ምቹ ያልሆነች ኤርትራ ነች መብራት ይል ኢንተርኔት ይል በዛ ላይ ደግሞ በኢትዮጵያን ላይ ልታላግጡ ልታሽሙ ይዲ እከክ ደነስ ራሳችሁን መሰሉ ዳህን ማንቲ ዳህራይ ክንመጽና ኤርትራውያን እንኳን አሐግዘኩም ናይ ትራፊክ መብራቲ አባስመራ ሃንቲ ተተኪላላ እዚ አወትና አዩ እዚ ምባህበል ወዲ ኤርትራ ዘብል እዩ የእትወኒ ሕዋይ ኔቨር ንስኻ ለባሚኻ ኸእትወካይ ተረዲካ አንዳንዶች አሉ ቆሻሻዎች እከክ ኋላ ቀር ነው የሰው ልጅ መኖር የማይችልበት ሀገር ነው ያለ ኤርትራ ኢንተርኔት ቢኖር ነው ስንት ጉድ እናይ ነበር መሰል ስንት ጉድ ስንት መከራ እንታይ ዲመስልካ ጅዎ መብዛሕትኦም ኤርትራውያን ብጃሃራዮም ክሳብ ሕጂ ተረዲኸን ለኻ ካብ ጃሃራ ይወፃና ምን ኤርትራዊነቱን ክዱ አይደል እንዴ ሌላ ሀገር ዜጋ ሆኖ የሚኖረው እንታይ ዲዩ ኣብ ጃሃራ እቲ ንሪኦ ዘለና ኮ ጽቡቕ ነገር ስለ ዝኾነ ይኮነን ግን እንድሕርዳ ብጃሃራ ትነብር እንድሕር ተኾንካ እዚያ ዕጣ ፈንጠኻ ካልኣይካ ኤርትራ ኢሳያስ ንባዕሉ ናይ ኤርትራ ፅል ኣለዎ ተረዲእኻን ለኻ ኮነ ኢሉ እዩ ከም ዝገብር ዘሎ ኮነ ኢሉ ምክንያቱ ንስኻ ትግራዋይ ኢኻ ንስኻ ከምዚ ኢኻ እንዳበሉ ስለ ዝፀርፍዎ ዝነበሩ ኣብ ገድሊ ንኤርትራ ንስኻትኩም ኣብ ዘይተርክብዋ አንጠልጢለ ኸይድ እዩ ዝብሎም ነይሩ ተረዲእኻን ለኻ ማራ ፅል ኣለዎ ንኤርትራ እምበር ሓንቲ ሃገር ኣይኮነን እዚ ኮ ሓደ ኖርማል ቴሌፎን ድሸጥ ሰብ ክሰርሑ ዝኽእል ኮይ ሓደ ኖርማል ተራ ሰብ ክገብሮ ድኽእል ኮይ ዓብ ነገር ኣይኮነን ግን እቲ ህዝቢ ንኽዋረድ እቲ ህዝቢ ኩሉ ግዜ ኣብ ቋሕሰብ ንኽነብር ተረዲእኻን ለኻ ኮነ ኢሉ ዝገብሮ ደለ እምበር ኣነ ደስ ኢልኒ ኮንኩን ብጣዕሚ ውሽጠይ ሕማቕ ተሰሚዕኒ ዘሎ ብጣዕሚ ሓዚነ ግን ጽቡቕ ተዛሪብካ ካብ ዘይተቐየሩ እንዳፀረፍካ ከምዚ ከዓ ተቐይሮም እንድሕር ዝቕየሩ ተኮይኖም ማለት እዩ እንታይ ረኣሞ ካብ ሃገርና ኣሳዊቦምና ካብ ሃገርና ውፅኦምና ሕጂ ከዓ ንለካ ልምዓት ኢሎም ከዓኒ ዘይረብሕ ነገር ከም ሓደ ዓብ ነገር ጀሃራ ገይሮም የቕርቡ ኣለዉ እዚ ንዓና ፀርፊ ማንም ሰብ ንዓና በዚ ክዋራ ዘየልና ኮ በቃ ናይ ሞት ኮይ ኤርትራውያን ኮ ንጅዋ ድሰርሕዋ ኣብ አንጎላ ክንደይ ንብረት ሃብቲ ዘለዎም ንኬንያ ክንደይ ኢንቨስተራት ዘለዉ ክንደይ ሳይታት ሒዞም ዝሰርሑ ዘለዉ ኣብ ኣፍሪካ ክንደይ ገንዘብ ዘለዎም ኣብ ደገ ክንደይ ሃብትን ንብረት ዘለዎም ኮይም ኤርትራውያን ደኻታት ኮ ይኮና ንሕና ግን እቲ መንግስቲ ኣብና ኤርትራውያን ንኸይንሰርሕ
نصنع جبو إيرتراويان أب إيرترا بعد هبتي أب إيرترا أتيوم نخوي سرحو عنكي توم دد سرحة خبيان تخايو خمس داتا باله نبرتو داتا حدقة كل إيرتراو خاب هاجر كم زوت تغير تردي خلا عدي نعنا ما راي دحفرنا الزلو نجارات ما راي دوغينا جن there is no option أمارات خايبلنا معناته تبيلنا أنا دلنا أجوه ستحزنا هزوينا بر إيرتران معبالكو إسا كاب إساياس إيرتران توسعكو حموش عمت أيودا لان إيرتران ناب زنزلو هاجرات نخل أحواتكم مثل ما سؤالكم هنا أنا دحنكم هنا حرايدو ناس عن تخطوها ويخوب يأيج بأيج إساياس سلالك نونجي بأيج إساياس سلالك نونجي إيرتران لما دق ከኢሳያስ እጅ ከወጣች 5 ዓመት እንዲያውም ይበዛባታል ምክንያቱም ህዝቡ ኢትዮጵያውያን ወንድሞቻችን እየመጣን ነው አሁን እንቀይራቸዋለን እናቴን እንቀይራቸዋለን አሁን ነው የምትቀየረው በጣም ነው የሚያናደው በጣም ነው የሚያቃጥለው ግን እንኳን የለም እኮ ሰው በልቶ አያድርም ውጭ ሀገር ሆነው እንዴ ውጭ ሀገር ሆነው አፋቸውን የሚከፍቱ ደግሞ ይብዛሉ ኤርትራ ውስጥ የሚበላ ምግብ እነዚህ ለራሳቸው እንኳን አይደለም አንተን ለማስገደል ለራሳቸው እንዲያውም አልሆኑም ለራሳቸው እንኳን ሲናገሩ እንዲያውም ተጠንቅቀው በቃ መንግስትን እንዲያውም ለመንግስት እንዲያውም አንድ ቀን እንትን አድርገው አያውቁም ቻሌንጅ አያደርጉም እና እኔ ብዙ እንደዚህ የሚፎግሩ ምናምን የሚያወሩ ብዙ ኬር አታርግባቸው ምክንያቱም 30 ዓመት የተነገሩት እንደዛ ነው 30 ዓመት የተማርነው እንደዛ ነው ፉከራ ሽለላ እንጂ ምንም ከትራፊክ መብራት ያለፈ ነገር አላየንም ያው የትራፊኩን መብራት እንኳን ደስ አላችሁ ብለናል እንደ ኢትዮጵያውያን በጣም አመሰግናለሁ እኔ በጣም ብቃጠልም ደስ ብሎኛል እንደዚህ ኮንግራ ስላልከኝ ያው ህዝባችን ከንትን አልፎ ይሄ ትልቅ ልማት ነው ሳሚሃዊ ቀጥል እስቲ ወንድሜ ሳሚሃዊ እድሉን እንስጥና እኔም ልውጣ ጅባሃዊ አይ አነነ ንዓኻ ሰላም ክለካ እንዲያቴ ንዝኽብር ሓውና ግን ምዕራብ ትግራይ ሓዊሱ ዛምሓራ ክልል ኣብ ካርቶ ገይሩ ፕሮፋይል ገይርዋና እንታይ ምክንያቱ እኮ ለደንጊፃ ንትግራይ ሓሊፍና ምክንያት ክነግረካ እሺ ተጋሩ ወላ 10 ጊዜ ጎረቤትና ኣሕዋትና ኾኑ እንድሕር ዓሰብ እንድሕር ተይልኩም ንሕና ኸ ኣምሓራ ክንሕዛ ኢና ኣምሓራ ናይ ኤርትራ ረዲኻ ኣለኻ እወ ንሕና እኮ ዋህብ ስለ ዘለና በቲ መንግስቲ ናንታሹ ነብል ደለና እምበርኮ ሓሊፍና ንህብ ኣይኮነን ንሕና እኮ ኤርትራዊ ኢና ዓድና ሕሊፍና ንህብኒ ኢና ግን በቲ ዘሎ ስርዓት ሕጉሳት ኣይኮናን ወደ ዓበይቲ እዚ ጭጌርካ ረጋጊፅካ ክትሕዞ ኣለካ ፍርሃዊ ግን እኮ ኤርትራ እኮ አቅሟን እኮ ሙጥጥ አድርጋ ጨረሰች በዚህ ሰውዬ በኢሳያስ የተነሳ መንግስቲ ነቲ ህዝቢ አባዲም ወንበር ንህዝቢ ዝኸውን መንግስት እንድሕር ተመፅኡ ለካ ኣለኹ ንሕና ናይ ቀርኒ ኣፍሪቃ ጎባል ሊና እዚ ዝኾነ እንታይ መሲካ ሓደ ጌጋ ናይ ኤርትራ ዝኸውን ብታሪክ እውን ዘየለ ኖ ስምዓኒ ፎሬቨር ምንድነው አማራ የምትለው ሰምተሽዋል ያልኩት እኮ በአማርኛው ሮ አንድን ሰማ እና እንደዛ ነው የሚባለው እንጂ ምን እንዳልኩ ሰዓትሰሚ እና ምን ያልኩት ኤኒዌይ ጁቦ እኛ ሀገራችን ሃሽታግ መጀመሪያ የፎሬቨርን ካርታ አይተሽዋል አይ እናቀጥላለን አባቴ ችግር የለም ኤርትራ ካርታውን ደና ሃሽታግ ልንገር ፎሬቨር አንተ ነው የምትቀጥለው ያን እሚለው አይ ዶንት ኖ ኤርትራ ካርታውን አይተሽዋል ወይ ልብ ብለሽ መጀመሪያ እኔ እኮ እነዚህ ሰዎች ከየት እንደሚመጡ ነገር የሚገባኝ ያረጋውን ፕሮፋይሉን አይተሽዋል ካርታው ምን የማን ካርታ ነው ከስሙ ጎን ያለው ከሆነ የኢንግላንድ ነው የካርታውን ደግሞ ስም ያለው የኢንግላንድ ነው እሺ እኔ ደግሞ አይተሽዋል ካርታው የት ነው ኤርትራ ብሎ ካርታው የት እንደገባ ወይኔ ተበልቷል አዳሚ ሃሽታግ ልንገርሽ እነዚህ ሁለታችንም ለማጣላት ነው ልንገርሽ ምን እንደሆነ ኤርትራውያን ከአማራ ወንድሞቻችን ጋር አንድ እንደሆንን ለማሳየት የኤርትራና የአማራ ካርታ ከምዕራብ ትግራይ ጨምሮ አንድ እንደሆነ ለማሳየት ነው አማራ ከየትኛውም ኖ ከየትም ኤርትራ ጋር አንድ ላይ የሚደባለቅበት የካርታ ስምምነት የለንም ወዳጅ ነው ተቀጥቀጥ እኮ ኤርትራ ልንገርሽ እኔ አሁን ለአማርኛ የኤርትራ ካርታ ከኢትዮጵያ ጋር ሲቀላቅሉ ታዲያ ለምን እንደዛ ትይ አማራዎች ጎንደር ላይ ጥምቀትም ይሁን ምንም ይሁን
የኤርትራ ካርታ ከኢትዮጵያ ጋር ይቀላቅሉታል። የድሮውን ካርታ እንደ አንድ ካርታ ያድርጎታል አይደል? ማንም አይቀላቅልም። እነሱ መብታቸውን አንድ ሰው ተነስቶ የፈለገው ማድረግ ይችላል። ይሄ ደግሞ ፎሬቨር ግን ተመችቶኛል። አሁን ኤርትራ ወደ ኢትዮጵያ እንዳትመጣ አማራን ወደ ኤርትራ መውሰድ ይሻላል ብለህ ነው እንደዚህ ያደረከው? አይ እንደዛ ሳይሆን ኦሮሞ ወደ ኤርትራ ከሚመጣ አማራ ወደ ኤርትራ አማራ ወዴትም አይጠቃለልም። አማራ እኮ ባለ አባት ነው፣ ባለ ሀገር ነው። ከማንም ጋር የሚጠቃለልበት ነገር የለም። የሚታገለው ለህልውናው ነው፣ የሚሞተው ለራሱ ነው፣ በክንዱ ነው። ከማንም ጋር የሚጠቃለልበት የለም። ግን እና ኤርትራ የሚለውን አማራ ብዬ ልቀይረው እንደዛ ይችላል። እሱ ስለ ሀገር እኮ መቆም ትችላለህ። እኔ ግን እንደ አንድ አማራ የምነግርህ ምንድነው ከማንም ጋር አማራ ህዝብ የሚገነጠልበት ላይ ከኤርትራ ጋር ሆኖ እንደ ሀገር የሚገነጠልበት ነገር የለውም ነው ማለት። ወደሽ ነው ወይ ኤርትራ እኮ ናቸው እነዚህ ቀልጃለሽ ከኤርትራ ጋር አንድ ነው። በቃ እናንተ እንትን በሉ። ግን ጅቦ ላይ ማስፈራሪያ የምታደርጉ ሰዎች በጣም ነው የምታስቡኝ። ኤኒዌይስ ከድርጊታችሁ ብትቆጠቡ መልካም ነው። ቴንክ ዩ ጀዋሃዊ እዛ ጊዜ ተጋሪያ በኤርትራውያን ዝላገጡላ ጊዜ ኮይናላ ፎሬቨር ጋና እንላገጸልኩም ኢና ብዛሓይት ደንግዝ ጋና ንሕና ኣዋን ጆኖሳይድ ክነግረካ ኣዋን እሱ ከምዝለካ ዘለኹ ሕዚማ ኣዋን ጆኖሳይድ ዘለና ህዝብና ክነግረካ ሞ ፎሬቨር ክነግረካ መሓራ ሓደ ግዜ ስምዓኒ እንዳ ሓደ ግዜ ክሰሚዐካ እንዴ ኦፍኮርስ ሓተይ ሕግዝ ኣለኹ እንዴ ኣብዚ ኩላይ ፀበባን መከራን ዘእተውኩምና ድማ ንስኹም እንዲኹም ሕዚ እዋን ጆኖሳይድ ስምዓኒ 25 ዓመት ሕራይ ድሓን ክነግረካ ኣደን 27 ዓመት ንኢትዮጵያ ሒዝኩም እሞ ደምፅን ዶ ብሳንክሽን ኣብ ከምዚ ደረጃ ንክወድቕ ዝገበርኩም ኮንሳትም ኦኬ ክነግረካ እሺ ሕራይ ስምዓኒ ሕዚ ሕማቅ ክዛረበካ አይደል እንደኹም ኮይ تلاقطونا زلوكم ስለዚህ ሓረቅና ኢና በር ዓድና ስለ ጻናና ይኮና ሕራይ ስምዓኒሽ ጽቡቕ ግርም ሕዚ ሓንቲ ደቂቃ ጥራሕ ክዛረበካ ስምዓኒ ነዊሕ ሰሚዕካ እንዴ ንኣየውን ስምዓኒ ሕዚ ንሕናስ ይብለካ ኣለኹ ኣብ ዝኾነ ይኹን ህዝቢ ክንብዳዕ ይኹን ክንላገፅ ኣይንደልን ምክንያቱም ህዝብና ከምቲ ዝበልካዮ ኣዳምፅን ማዕዝ ትላገፅ ዘለኻማ ንስኻ እኮ ትላገፅ ዘለኻማ ንስኻ ኢኻ ሕልፍ ሓሊፍካስ ናይ ኣምሓራ ካርታ ናብ ኤርትራ ሓዊስኻ ዝመፃ ፕሮፋይል ዝገበርካ ትላገፅ ዘለኻ ሰብ ንስኻ ኣነ ናይ ሰማዕታተይ ሽምዓ ወሊዐ ኣብ ዝኽሪ እየ ዘለኹ ኣነ ስቲል ገና እየ ዘለኹ ናብቲ ኩነታት ናብቲ ናይ ምልጋፅ እዋን ኣይተሰጋገርኩም ዝላገፀልካ ግዜ ግን ኣሎ ይተፀባ ግዜ ኣሎ እዩ ግዜ መፅእ ኣሎ እዩ ከመይ ጌርካ ዝላገፀልካ ደሞ ብጣዕሚ ክትግረም ኢኻ ሓንቲ ነገር ብጣዕሚ ዝገርመኒ ግን ኣነ መብራህቲ ብዝወላኹም ቁፅሪ ሰበር ዜና እንዳበልኩም ሽንቲ ቤት ብዝመርኹም ግዜ ሰበር ዜና እንዳበልኩም ናይ መሬት ቧንቧ ዝተኳዕተ መሬት ቧንቧ ብዝሰዓር ብሰርዓኹም ቁፅሪ ሰበር ዜና እንዳበልኩም ግን ከቢድ ወላ ሓንቲ ክትላገፁልና ኣይትኽእሉ ኢኹም ወላ ሓንቲ ትላገፁልና ኣይትኽእሉ ትግራዋይ እንዴት ነው በኤርትራዊ የሚያላግጠው? እንዴት ነው በኤርትራ የሚያላግጠው? ትግራዋይ አቅም ዘይብሉ ኤርትራዊ ነው ራሱ በኤርትራ ላይ የሚያላግጠው። ግዳ እንጂ እንዴ መስሐቅ ሰብከንካ ፎሬቨር ሓወይ መብራቲ የትራፊክ መብራት በደማቅ ሁኔታ ሲከበር እልል በሉ ሲባል እንዴ ያሳፍራል እኮ የሕመም ይሕርቅ ሃሽታግ ምን ፈልገሽ ነው የሞጣሽ? አማራዎችንማ ቅጥቅጥ እኮ ነው የሚያደርጓቸው ኤርትራዎች አልገባችሁም እንጂ ስንት ሚሊዮንን ህዝብ በንግስና የመራ ባለ ሀገር ሆኖ አማራ ጭራሽ ተገንጥሎ አራት አስቁነ ኧረ በሚካኤል ይኸውላችሁ ባይዘው እሱ ካርታ የፈለገውን ነገር ቢቀያየር እንደዚህ ቢያደርግ ምናምን አስወርዱ አስነሹ ምናምን የምትሉ ሰው ታስቃላችሁ። ያደርግ ነው እውነታው ግን ያ አይደለም ነው አለቀ። አቤት
አቤት ቅዱስ ጅብ መሰለሽ አዳምጪኝ። ለምን መሰላችሁ ኤርትራውያን በዚህ ደረጃ አማራን እንጠቀልለዋለን እንደፈለግ እናደርገዋለን የሚሉት? ምን መሰለሽ ማርያምዋ ታስተሳሰብ ነው። ያው ነው እኮ የኔ ጌታ፣ ሜዳውን ፈረሱ ያው ነው። ልንገር እኛ ይኸውልህ አንቺ አታስወሪም። ኤርትራውያንማ እጃችሁ ላይ ቁጭ አድርገው። ኤርትራውያን ማንን እንደሚፈሩ ታውቂያለሽ? ተጋሩ እናቴ ትሙት ከኢትዮጵያ ውስጥ እንዳለ በብሔር ብሔረሰቦች የሚፈሩት ምነው ጎረቤታችንን አማራ ባደረገው ሁሉ እስኪሉ ድረስ ከሆነ እናቴ እነሱ ናቸው። አይፋቷቸውም። ተጋሩ አይፋታ አማራ ኩይን አላየሽም እንዴ? ከኤርትራ ጎን እንቆማለን የሚል አሁን በ2026 የትራፊክ መብራት ያስመረቀው ኤርትራዊ ከአማራ ጋር እንሆናል። ግን ይችላሉ። ከኢሳያስ አፈወርቂ ጋር ሁነን ይህን መንግስት እናስወድቃለን። ኧረ ወዲህ ኋላ ልትመልሱን። ኤርትራ እኮ የምትፈልገው ልክ እንደነሱ እንደሆን እኮ ነው። ልክ እንደነሱ እንድንሆን ወዲህ ኋላ ተመልሰን ቁልቁል እንዲንደፋ እኮ ነው የሚፈልጉት። ኧረ የማይሆነውን አይሆንም። በዚህ ደግሞ የተባበረ ሁሉ የእጁን ያገኛል። የዛሬው የትራፊክ መብራት ፕሮግራም የደስታ ቀን ለኤርትራዎች እነሆ እናበስራለን። እንኳን ደስ ያላችሁ፣ እንኳን ደስ ብሎናል። እንዲ አንድ ጎረቤት ሀገር ትልቅ ቴክኖሎጂ ስላስተዋወቁን ኤርትራውያን ደስ ብሎናል። አብይ አህመድ በቀደም ዕለት እንኳን የተጣራ ንጹህ ጋዝ አስመረኩ ሲል እንዲያልፈነደቅንም እኛ ደሃን ክረሙ ደሃን ቀኒዩ ባሕበል ወደ ኤርትራዊ